የመጀመሪያውን አንድ ሰዓት ከኔ ጋር ቆይታ እናደርጋለን። ቀጥሎ የሚኖረውን ሰዓት ደግሞ ከእናንተ ጋር ቆይታ የምናደርግበት ነው። በጣም በርካታ ዜናዎች ጉዳዮች አሉ። በተለይ በዚህ በአፋብን በሚያደርጋቸው ወታደራዊ እንቅስቃሴዎች ጋር ተያይዞ እንደዚሁ በርካታ ምርኮኞች ዛሬም እንደዚሁ እንደተለመደው እጅ ሲሰጡ ነው የዋሉት። ትናንትና እንግዲህ እንደ አካባቢ ላይ በርካታ ልጅ ኢያሱ ክፍለ ጦርን የተቀላቀሉ 25 ወታደሮቹን ይዞ ወደ ልጅ ኢያሱ ክፍለ ጦር የተቀላቀለ አንድ የጦር አመራር መኖሩን ትላንትና ዘግበን ነበረ። ዛሬም በተመሳሳይ በርካታ ሰዎች ከዛው ክፍለ ጦር ወጥተው ወደ ተመሳሳይ በምስራቅ አማራ የሚገኙ የተለያዩ ክፍለ ጦሮችን እየተቀላቀሉ ነው ያሉት። ይሄ በመጠነ ሰፊ የወታደራዊ ዲፌክሽን ልንለው እንችላለን። ሰፊ ከአንድ ቦታ ወደ ሌላ ቦታ የሚደረግ እንቅስቃሴ ነው። እንደው ዝም ብሎ ከእጅ ሰጡ ወይንም ደግሞ እንደዚህ ገቡ የሚባል አይደለም። ትላንት እንዳልነው በጣም በርካታ ኃይል ከአንደኛው በተለይ ካገዛዙ ኃይል እየወጣ ወደ ፋኖ እየተቀላቀለ ነው ያለው። ከዚህ በፊት እንግዲህ በጣም ሰሞኑን በስፋት ሲሰራ የነበረው የዚህ የምህረት አዋጁን ተከትሎ በስፋት ይገባ የነበረው አድማ ብተናና ሚሊሻ ነው። አሁን ግን ሙሉ ለሙሉ የምንመለከተው የመከላከያ በተለይ መከላከያ የሚባለው ምስራቅ አማራ ላይ የሚንቀሳቀሰው ኃይል በጣም በስፋት እየተናደ ከበርካታ ክፍለ ጦሮች የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ነው ያለው። ከዚህ ጋር የተያያዘ በጣም ሰፊ መረጃ ነው ዛሬ ስንቀበል የዋለው። በጣም በርካታ ክፍለ ጦሮችን ከተለያየ ቦታ ላይ በጣም በርካታ ኃይሎች በቡድን እየተደራጁ እየወጡ ወደ ፋኖ እየሄዱ ነው ያሉት። ይሄ ነገር የተለየ ክሪቲካል ሪሰርች የሚፈልግ ነው በእኔ እውነት ለመናገር። ዋይ ናው ለምንድን ነው በዚህ ደረጃ እየተናደ ያለው ያገዛዙ ኃይል የሚለውን አይ ቲንክ መሰረታዊ ጥያቄ መመለስ የምንችል ይመስለኛል። እሱ ላይ የተወሰኑ ሀሳብና አስተያየቶችንም እናክላለን። ከዛ ውጪ በወለጋ ያለው ወገኖቻችን እልቂት ሰቆቃ በጣም ተጠናክሮ ቀጥሏል። ሙሉ ለሙሉ የዘር ማጥፋት ውድመት በሚባል ደረጃ ነው እየተሰራ ያለው። በጣም በሰፊ ስኬል ነው። አዲስ ነገር አይደለም። አይ ቲንክ ለብዙዎቻችሁ እንደጋግመን ስንነግራችሁ አማራን በተመለከተ ወለጋ ላይ እየደረሰ ያለውን ነገር አሁን ለየት የሚያደርገው ነገር ምንድነው? መጠነ ሰፊ ሆኖ በተለያዩ አካባቢዎች በተለያዩ ወረዳዎች ላይም ጭምር በአገዛዙ የታገዙ ኃይሎች ሙሉ ንጹሃንንም ቀበሌዎችንም ከተሞችንም ሙሉ የማውደም እንቅስቃሴ ነው እየተጀመረ ያለው። ለምን ይሄ እየተደረገ እንዳለ በደንብ ይገባኛል። እኔ ሌሎቻችሁም ትረዱታላችሁ ብዬ ተስፋ አደርጋለሁ። ራሱን ለማዳን ህዝቡ ከፍተኛ ጥረት እያደረገ ነው። ከፍተኛ መከላከል እያደረገ ነው። የቻለው ወደ ጫካ እየተሰደደ ራሱን ለመከላከል ለማዳን ጥረት ያደርጋል። ፋኖ በሚንቀሳቀስባቸው አካባቢዎች ላይ እንደዚሁ ከባድ ውጊያ ይደረጋል። በሌላ አካባቢ ግን ንጹሃን ያሉባቸው አካባቢዎች ላይ ሙሉ ለሙሉ ያገዛዙ ኃይል፣ የክልሉ ልዩ ኃይል፣ የክልሉ ጸጥታ እና የተለያዩ ይሄ ገዳ ኮማንዶ ምናምን የሚባሉ በርካታ አደረጃጀቶች ናቸው እንደምታውቁት ክልሉ ላይ ያሉት። እነሱ ሁሉ ተባብረው ነው ህዝቡን እያጠቁ ያሉት። ኦልሞስት ሲቪል ዋር የሚባል አይነት ሁኔታ ነው ያለው። ልዩነቱ ምንድነው? በሲቪል ዋር ውስጥ አንደኛው ኃይል ራሱን ለመከላከል ጥረት ያደርጋል፣ ሌላኛው ኃይል ሲያጠቃው ማለት ነው። በዚህ ሁኔታ ውስጥ ግን አንደኛው ሌላው የሚከላከልበት አይደለም። ሙሉ ለሙሉ ያገዛዙ ኃይል ንጹሃን አማራዎችን በየአካባቢው እንደ እንስሳ እያደነ ማለት ነው። በደቦ ነው እንደውም የሚታደነው። በዚህ ጋር አለፈ አማራ ነው እየተባለ አይነት አደን ነው እያደረገ ያለው። ይሄ በተደጋጋሚ ስንናገር እንደነበረው ይሄ አገዛዝ የሚወስዳቸው ስቴፖች አሉ። እየተሸነፈ በሄደ ቁጥር መሀል ላይ እየፈረሰ በሄደ ቁጥር ወደ ምን አይነት እንቅስቃሴ ውስጥ ይገባል የሚለውን በተደጋጋሚ ስናነሳ ስለነበረ ለእኔ አዲስ ነገር አይደለም። ምን ጠብቀው የነበረ ነገር ነው ህብረተሰቡ ራሱን እንዲከላከል። ምክንያቱም አማራው ሊገነዘበው የሚገባውን ነገር በኋላ ላይ ምናልባት ይህንን ጉዳይ ሳነሳ በስፋት አነሳለሁ። ይሄን አገዛዝና ከዚህ አገዛዝ ጋር ባለን መስተጋብር መካከል ባለን ግንኙነት ህብረተሰቡ ይሄንን አገዛዝ ሲያይ ምንድነው ሊረዳ ሊገነዘብ የሚገባው የሚለውን ነገር በደንብ ማንሳት ያለብን ይመስለኛል ዛሬ። ሌላው የአሳዛኝ የሆኑ ጥቃቶች እንደዚሁ ተፈጽመዋል ንጹሃን ላይ። በተለይ በደቡብ ወሎ ለጋሂዳ ወረዳ ላይ 03 ቀበሌ ላይ የምትገኘው አትሮንስ ማርያም ቤተክርስቲያን እንደምታውቋት ጥንታዊ ቤተክርስቲያን ነች። እቺ ቤተክርስቲያን በ14ኛው ክፍለ ዘመን የተሰራች ቤተክርስቲያን ነች እና አጸደ ማርያም አጽም የሚገኝባት፣ በጣም በርካታ ነገስታት ያረፉባት፣ በጣም በርካታ የውጭ ሀገር ጎብኚዎችም በተለያየ ጊዜ ይሄዱ የነበሩ ክሮኒክለርስ ትራቨለርስ የሚባሉ እነዚህ በተለያየ ጊዜ ለታሪክም ለምርምርም ለማጥናትም ሄደው እዛው በተለያየ ምክንያት የሚያርፉ ሰዎችም የተቀበሩበት ሰፊ ታሪካዊ መንፈሳዊ
ስፍራነቱ የጎላ እጅግ በታሪክ ውስጥ ደማቅ ሚና ያላት ቤተክርስቲያን ነች። የዚች ቤተክርስቲያን ላይ ከባድ መሳሪያ ድብደባ ተፈጽሟል። አገልጋዮቹም ወደ 21 የሚጠጉ የቤተክርስቲያኑ አገልጋዮች 26 የሚጠጉ በአጠቃላይ 21 የሚጠጉት ከፍተኛ አካል ጉዳት ያስተናገዱ ናቸው። ወደ 5 የሚጠጉት ደግሞ ሙሉ ለሙሉ ህይወታቸውን ያጡ ናቸው ወይንም ደግሞ መስዋዕት የሆኑ ናቸው። እንግዲህ በአርሲ ብቻ አይደለም የክርስቲያኖች ግድያ፣ በተለያየ ቦታ ላይ የክርስቲያኖች ግድያ ቀጥሏል። ሌላው የሙስሊሞች ግድያም እንደዚሁ የኡስታዝ መሐመድ ዘይኑን በጎንደር እንደዚሁ ገድሏል አገዛዙ። ይሄንንም ግድያ ለምን እንደፈጸመ በደንብ ይገባናል፣ የአማራም ህዝብ ይረዳዋል ብዬ ተስፋ አደርጋለሁ። በተለይ ደግሞ ህዝበ ሙስሊሙ የአማራ ሙስሊሞች ወንድሞች ልታውቁት የሚገባ ነገር አለ። በተለይ በአማራ ክልል የሚሰራውን ነገር በተመለከተ በአርሲ የሚገደለውን የክርስቲያኖች ግድያ ማድበስበስ ሲፈለግ ምን ማድረግ እንደሚፈለግ ይሄንንም በተመለከተ ምን ነግራችሁ ነገር አለ። ከዚህ ጋር በተያያዘ ደቡብ ዕዝን የሚመራው የዚህ ጀነራል ሰለሞን ይተፋ የሚመራው ጦር ሙሉ ለሙሉ እየፈረሰ ነው ማለት ይቻላል። እሱንም አነሳለሁ። በዚህ ረገድ ሰፊ መረጃ ነው ስናሰባስብ የነበረው። በጣም ደቡብ ዕዝ ለምንድን ነው እስከዛሬም ሳይፈርስ የቆየው የሚለውን አሁን ላይ በደንብ መረጃ ልናደርሳችሁ እንችላለን። እስከዛሬ ድረስ ደቡብ ዕዝ በሚንቀሳቀስባቸው አካባቢዎች ለመፍረስ የሚያመች አካባቢ አልነበረም። በተለይ አማራ ተወላጆች በስፋት የአማራ እና ሌሎችም እንደዚሁ የደቡብ ተወላጆች በስፋት የሚገኙበት ነው የደቡብ ዕዝ። ግን ይሄ ዕዝ ተልኮ የነበረው በተለያዩ አካባቢዎች ላይ ነው። ወደ አማራ ክልል ወደ ሰሜን ለመምጣት እድል አላገኘም ነበር። ከቅርብ ጊዜ ወዲህ ግን በምስራቅም አሁንም በጎንደር የቀሪው ክፍል እየተሰማራ ነው ያለው። ለረጅም ጊዜ በደቡብ በተለያዩ አካባቢዎች ላይ እንዲዘምቱ ይደረጉ የነበሩ የአማራ ልጆች ቬሪ ኮንሽስ የሆኑ ምን በህዝባቸው ላይ እንደሚደርስ የሚያውቁ መከላከያ ውስጥ ሲቀላቀሉ ለምን እንደተከላከሉ የሚያውቁ በአማራ ህዝብ ላይ እየደረሰ ያለውን ጥፋት መከላከያ ውስጥ ምን እንደሚሰራ ድርጅቱ ምን አይነት ድርጅት እንደሆነ በቂ ግንዛቤ ያላቸው ልጆች ናቸው በዚህ ተቋሞች ውስጥ የነበሩት። ወደ አማራ ክልል ሲመጡ ተናግሬ ነበር። እነዚህ ልጆች ሌላ አካባቢ ላይ የነበሩ ልጆች ወደ አማራ ክልል በተንቀሳቀሱ ቁጥር ወደ አማራ ከህዝባቸው ከወገናቸው ጋር የመቀላቀል እድል ያገኛሉ የሚል ነገር አንስተን ነበር። ከዚህ በፊትም በስፋት ከነዚህ ዕዞች በተለይ በቅርብ ጊዜ ወደ አማራ ክልል እንዲቀሳቀሱ የተደረገው ኃይል በከፍተኛ ደረጃ እየከዳ ከወገኖቹ ጋር እየተቀላቀለ ነው ያለው። unlike any other days in the past ከዚህ በፊት ከምናውቀው በተለየ መንገድ ስኬሉም መጠኑም በጣም በተለየ መንገድ አዚፍ ወደዛ ክልል ለመምጣት ይሄንን ጊዜ ኦፖርቹኒቲውን ናምን ሲጠብቁ እንደነበረ ለረጅም ጊዜ ሲዘጋጁ እንደነበረ የሚያስመስል ነገር ነው እየተመለከትኩ ያለው። ስለዚህ እሱንም በተመለከተ ሐሳብ ወደ እናንተ እናደርሳለን። ሱዳንን በተመለከተ በሱዳን ኃይሎች በኩል በተለይ በሱዳን መንግስት በኩል እየተደረገ ያለውን ዝግጅት በተመለከተ ሰፊ መረጃ ላጋራችሁ እችላለሁ። ሌላ ፍሮንት ከአብይ አህመድ ጋር ሌላ ኢንተርናሽናል ጦርነት ውስጥ ኢትዮጵያ ልትገባ የምትችልበት እድል ከምን ጊዜውም በላይ ጨመረ ነው። ባለኝ መረጃ መሰረት ሱዳኖች ሙሉ ለሙሉ ለአርኤስኤፍ የሚደርሰውን የጦር መሳሪያ አቅርቦት በተመለከተ ይህንን የማስቆም ግዴታ አለብን ወደሚል አይነት ግንዛቤ ውስጥ ገብተዋል። it's really sad ይሄ አገዛዝ በቀጥታ ሀገሪቱን ወደ ዓለም አቀፋዊ ጦርነት ወደ እንደዚህ አይነት አስከፊ ጦርነት ውስጥ ድረግ እያደረገ ነው ያለው። በተደጋጋሚ ተናግረናል። አሁንም ለአርኤስኤፍ ቢያደርጋቸው በቅርብ ጊዜ በተለይ ያደረጋቸው እንቅስቃሴዎች በጣም በከፍተኛ ደረጃ በሱዳናውያን ዘንድ ቁጣን የፈጠሩ ከቁጣም አልፈው በቀጥታ ወታደራዊ ጥቃትን ለመሰንዘር የሚያስችል ዝግጅት እንዲያደርጉ ራሳቸውን ወደ እንደዛ አይነት ሁኔታ ውስጥ እንዲያስገቡ ያስገደደ መሆኑን ነው የደረሰን መረጃ የሚያመለክተው። እሱም በተመለከተም ተጨማሪ መረጃ ወደ እናንተ ለማድረስ ጥረት አደርጋለሁ። ትላንት ከስቱዲዮ ከወጣን በኋላ ኦኤልኤ እንደዚሁ አምነስቲ ኢንተርናሽናል ያወጣውን መግለጫ ተከትሎ ምላሽ ሰጥቷል። ያንንም ምላሽ በተመለከተ የራሴ ሪፍሌክሽን በተወሰነ መንገድ አክልበታለሁ። ስለዚህ እስከ ፍጻሜያችን ድረስ ከኔ ጋር አብረን ቆይታ እናደርጋለን። የተወደዳችሁ እስከ ፍጻሜያችን ድረስ አብራችን እንድትቆዩም በአክብሮት እጋብዛለሁ። ከዛ በኋላ እንግዲህ እነዚህን ሳጠናቅቅ ነው በቀጥታ ወደ እናንተ ፕሮግራም የማልፈው የሚሆነው። ዛሬ እንግዲህ የወታደራዊ እንቅስቃሴዎችን በተመለከተ በርካታ አካባቢዎች ላይ በባህር ዳር አቅራቢያ እንግዲህ ትልቁ እንግዲህ ድል የተመዘገበው አማሪት የምትባል ቦታ ላይ ነው። አማሪት ሜጫ ላይ በጣም በርካታ ያገዛዙ ኃይል የተደመሰሰበት ከፍተኛ ያገዛዙ ሰራዊት እንደዚሁ የተማረከበት ከፍተኛ የጦር መሳሪያም እንደዚሁ በአትነት የተያዘበት ነው። በውጊያ ደረጃ ሌሎች አካባቢዎችም በሸዋም በምስራቅም በምዕራብም በደቡብም በሰሜንም
ውጊያዎች ሲደረጉ ነው የከረሙት። የተለያዩ እንቅስቃሴዎች እንዳሉ መለከታለሁ። በተለይ በሰሜን አካባቢ ያለውን እንቅስቃሴ በተመለከተ ያገዛዙንም አቋም በተመለከተ እንደዚሁ እንግዲህ በስፋት ወደ 160 ሺህ የሚጠጋ ጦር ወደ ሰሜን አንቀሳቅሶ እንደነበረ መረጃ ነበራችሁ። መስል ፍሌክሲንግ የምንለው አይነት እንቅስቃሴ ነበር፣ የማስፈራራት አይነት ፍላጎት የነበረው ማለት ነው። እዛ አካባቢ ላይ ከሄደ በኋላ ግን የፈለጋቸው ነገሮች አስረስ እንዳለው እዛ አካባቢ ላይ ከሄደ በኋላ ጦርነቱ ሊጀመር ነው የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ እንዲፈጠርና ሙሉ ለሙሉ አቅማቸውን በተለይ የአፍሪካ ህብረት፣ የአውሮፓ ህብረት፣ ሌሎችም አሜሪካን ጨምሮ በርካታ ኃይሎች ይህ አገዛዝ እንዲያደራድሩት ተጽዕኖ ውስጥ ይገባሉ የሚል እምነት ነበረው። ከዛ ጋር ተያይዞ በነገራችን ላይ ይህንን ወታደራዊ እንቅስቃሴ በጀመረ ማግስት የእስራኤል እንደዚሁም ሌሎች አምባሳደሮች በተለይ ፈረንሳይ አምባሳደር ሙከራ አድርገዋል፣ ጥረት አድርገዋል፣ ለማደራደር ለማቀራረብ ሙከራ ያደረጉበት ሁኔታ እንደነበረ ይታወቃል። እነዛ ነገሮች ግን ውጤት አላመጡም፣ የሚፈልገው ነገር አልመጣም። ከዛ ውጪ ሌሎች እንግዲህ በአምባሳደሮቹ በኩል የተደረገው ነገር ምንም ውጤት እንዳላመጣ ሲያቅ በኋላ ላይ የራሱን እርምጃዎች ነው መውሰድ የጀመረው። ፖለቲካዊና ኢኮኖሚያዊ ሌሎችም ማህበራዊ ጉዳዮችን እና ፖለቲካዊ ተጽዕኖዎችን ማሳረፍ ጀመረ። በተለይ በትግራይም በኤርትራ ላይም ያለው የፕሮፓጋንዳ ዘመቻው በጣም በከፍተኛ ደረጃ ተጠናክሮ ነው የቀጠለው። አሁን በጣም ብላንተንትሊ በስቴት ሚዲያ በአደባባይ የሚሰራ ስራ ሆኖ ትመለከቱታላችሁ። ያ ብቻ አይደለም፣ ሁኔታው በጣም በፍጥነት ተቀያየረ። ምንድነው የተቀየረው ነገር? የአማራ ክልል ኃይል እንቅስቃሴ ፈጽሞ እንደታሰበው አይደለም የሆነው። ኦኬ፣ ከዚህ በፊት አማራውና የአማራው ፋኖ በየአካባቢው ውጊያ ያደርጋል፣ በየአካባቢው በተዋጋ ቁጥር ድል ያስመዘግባል፣ ከተሞችን፣ ወረዳዎችን፣ የዞን ከተሞችን ይቆጣጠራል፣ የፈለገበት ቦታ ገብቶ የፈለገውን ኦፕሬሽን ሰርቶ ይወጣል። አገዛዙ ይሄንን አውቆ ከፋኖ ጋር ባለው ኢንጌጅመንት በሄደ ቦታ ራሱን ሰብስቦ ንጹሃንን እያማረረ የተለያዩ ፓራሚሊታሪ አደረጃጀቶችን እየፈጠረ ለነሱ ተልዕኮ እየሰጠ ከዛ ውጪ ባለው እንቅስቃሴ ግን ለመንቀሳቀስ ሲሞክር ሚሊሻና አድማ ብተናን ከፊት እያሰለፈ የሆነች ቦታ ላይ ደርሶ ተመልሶ ወደ ካምፑ የሚመለስበት ሁኔታ ሁሌም ትራያል ነው የሚያደርገው። ወደ ፋኖች ጋር ይሄዳል፣ የፋኖችን አቅም ይለካል፣ ሲመታ ይመለሳል፣ የሚሰዋውን ይሰዋና ተመልሶ ይገባል። እንደዛ አይነት እንቅስቃሴ ነበር ሲያደርግ የነበረው። በተወሰነ መንገድ እንግዲህ ወደ ሰሜን የሚደረገው ግምገማ የነበራቸው ሙሉ ለሙሉ ጦርነቱን በተለይ በዩናይትድ አረብ ኤሚሬት በሰጠው ዋስትና በሰሜን የሚጀምረውን ጦርነት ለመጀመር በፉል አቅም ወደዛ ለመንቀሳቀስና ክልሎች ላይ ያለውን በተለይ በአማራና በኦሮሚያ ያለውን ደግሞ በክልሉ ያሉ የጸጥታ አደረጃጀቶች እሱን ለመቆጣጠር የተደረገ ፍላጎት ነበር የነበረው። ያ እንቅስቃሴ ከተደረገ በኋላ በጣም በርካታ ኃይል ወደዛ ከወሰዱ በኋላ አማራ ክልል ላይ የተደረጉት ዘመቻዎች በፋኖች በኩል ኮምፕሊትሊ ያልታሰበ፣ ኮምፕሊትሊ ያልተጠበቀ፣ በኤርትራ ላይ በሌላ አቅጣጫ ይጀምራል ተብሎ ከዚህ በፊት ይነገሩ የነበሩ ጦርነቶችን አስቀርተናል ይል ነበር ፋኖ። በተደጋጋሚ ሰምታችሁ ከሆነ በርካታ ቀጠናዊ ጦርነቶችን አስቀርተናል፣ እኛ በምናደርገው ተጋድሎ ቀጠናው ላይ ሊጀመሩ የሚችሉ በሶማሊያም በጅቡቲ ላይም በኤርትራ ላይም ሱዳንንም ጨምሮ በበርካታ ሀገራት ላይ ሊደረግ ይችል ነበር፣ ሊቃጣ ይችል የነበረ በርካታ ጦርነቶችን አስቀርተናል እያለ ፋኖ በተደጋጋሚ የምስራቅ አፍሪካን በርደን ተሸክሟል አማራ ይላል ብዙ ጊዜ አስረስ። እንደውም በአፍሪካ ትልቁን በአፍሪካ ውስጥ አለ የሚባለው እንግዲህ ፕሮባብሊ በአፍሪካ አራተኛ አምስተኛ ነው ወታደራዊ አቅሙ የኢትዮጵያ መከላከያ ተብሎ የሚጠራው። ያው አሁን ያለበትን ሁኔታ ነው ብዙዎቻችሁ የምታውቁትም ቢሆን ቢያንስ በአፍሪካ ደረጃ ያለው ወታደራዊ ራንክን ነው ማወራላችሁ። በተጨባጭ ያለውን ኦብጀክቲቭ የሆነውን ልኬት አይደለም የማወራው። ይሄንን ኃይል ሙሉ አቅሙን የአየር አቅሙን ሌሎችም ሃርድና ሶፍት ፓወሩን አስተባብሮ ነው አማራ ላይ ዘመተው። ይሄንን ሁሉ ውጊያ እያደረገ በአፍሪካ ውስጥ ትልቁን ጦርነት እያደረግን ነው ይላል አስረስ። ብዙ ሰዎች እንደው ቀለል አድርጋችሁ ትመለከቱታላችሁ እንጂ በጣም በስፋት የሚደረግ በእያንዳንዱ ቀበሌና ጎጥ ውስጥ በየዕለቱ ውጊያ የሚደረግበት ሁኔታ ነው ያለው በአማራ ክልል። ሚኒንግ ምናልባትም በታሪኩ አማራም እንደ ህዝብ ኢትዮጵያም ምናልባት በታሪኳ እያደረገች ያለው ከራሷ ጋር የምታደርገው ከራሷ ህዝብ ጋር የምታደርገው ሰፊ መጠነ ሰፊ ጦርነት ብላችሁ ልትወስዱት የምትችሉት ነው በአማራ ክልል እየተደረገ ያለው ጦርነት።
not only ያገዛዙ ሁሉም አቅም ብቻ አይደለም አማራ ላይ ለጦርነት እየዋለ ያለው it's not only ያገዛዙ አቅም ብቻ ፓራሚሊተሪ አቅሙንም ጭምር ተጠቅሞ ኦኬ ከዛም አልፎ የፕሮክሲ ሪሶርስ ሞቢላይዝ አድርጎ የተልኮ አቅሙንም ጭምር ተውሶ የሌሎች ሀገራትንም ፍላጎቶች ጭምር ለማሳካት የሚያደርጋቸው ጦርነቶች ናቸው ሶ ይሄንን ሰፊ ጦርነት የአማራ ህዝብ እየተዋጋ በዚህም ምክንያት በጣም በርካታ ሀገራት ላይ አብይ ጦርነት የመጀመር ፍላጎት ያለው ሊያጠቃቸው የሚፈልጋቸውን ሀገራት እንዳያጠቃ አድርጎታል ሶ ሌላው ተጠባቂ የነበረው ይሄ እንግዲህ በተደጋጋሚ ሲነገር የነበረው ነው የአማራ ህዝብ ትግል ኤርትራ እንዳትወረር አድርጓታል አማራ የሚያደርገው ጦርነት አብይ በሙሉ አቅሙ አርኤስኤፍን ሱዳን ውስጥ ገብቶ እንዳያግዝ አድርጎታል አማራ የሚያደርገው ተጋድሎ ለራሱ ህልውና የሚያደርገው ተጋድሎ ራሱን ከጥፋት ለመከላከል የሚያደርገው ተጋድሎ ይሄ አገዛዝ በሶማሊያ ያሉ የክልል አንጃዎችን አስነስቶ የሶማሊያ ፌደራል መንግስት ላይ ሌላ ጦርነትና ፍጅት እንዳይቀሰቀስ በሶማሊያ አድርጎታል በሌሎችም አካባቢዎች ላይ በርካታ ጦርነቶች እንዳይኖሩ አስችሏል የአማራ አቅም እንጂ አብይ አህመድ ፍላጎት እዛምብሬድል በምንም አይነት መሰረት እንትን ልጓም ልታበጁለት የምትችሉት አይነት አይደለም ሶ ይሄ ተጨባጭ ማሳያ የአማራ ትግል በቀጠናው ላይ ሊፈነዱ የሚችሉ በርካታ ጦርነቶችን አስቀርቷል ሶ ሌተስት ሪዛልት አሁን በቅርብ ጊዜ የታየው ደግሞ ሌላኛው ውጤት የአማራ ትግል በትግራይም ሊደረግ የነበረውን ጦርነት አስቀርቷል ሙሉ ለሙሉ አስቀርቶታል ማለት ማለትና በዛ ደረጃ with 100% confidence ማውራት ባንችልም በ100% እርግጠኝነት መናገር ባንችል እንኳን ጦርነቱን ዲሌይ አድርጎታል ወል የጦርነቱ ዲሌይድ መሆን ወይንም መዘግየት ወይንም ፖስትፖን ማድረግ መሸጋገር ጦርነቱ ምናልባት አሁን ላይ የሚጀመር ከሆነ ወደ ግንቦት ቢሸጋገር ግንቦት ላይ የሚጀመር ቢሆንና ወደ መስከረም ቢሸጋገር እዛ ቀጠና ላይ ያሉ አካላት ምን ያህል ይጠቅማል የሚለውን እነሱ መፈተሽ ያለበት ኃላፊነት አለባቸው በየባምንም ግን አገዛዙ በመጣበት አቅም ሌሎች አካላትን ሌሎች ጎረቤት ሀገራትንም ኢትዮጵያ ውስጥም ያሉ ሌሎች ህዝቦችንም እንዳይወር አስችሎታል እንዳይወር ተጽዕኖ ፈጥሮበታል በዚህም ምክንያት ሌሎች ሊፈነዱ የሚችሉ ጦርነቶችን ያስቀረና ያማራው ጦርነት የሚለው ነገር ግንዛቤ ሊያዝበት ይገባል ሶ ይሄ ማለት ምን ማለት ነው ይሄ አገዛዝ በቀጠናው ላይ ሊጀምራቸው የሚፈልጉትን ጦርነት ከማስቀረትም ባሻገር ለሌሎች ህዝቦች ሰላምና ደህንነትም ዋስትና መፍጠር በጦርነት ውስጥም ሆኖ ያማራ ህዝብ በሌሎች ህዝቦችና በቀጠናው ላይ ሊጀመሩ የሚችሉ ሌሎች ጥቃቶችን የመታደግ ሚናውን እየተወጣ እንዳለ በዚህ አጋጣሚ ማንሳት ይችላል አንደኛው ነገር እሱ ነው ሶ በዚህ ምክንያት በርካታ ወታደሩን ዩኒቱን ወደ አማራ ክልል አስገብቶ ወደ አማራና ትግራይ ድንበር አስጠግቷቸው የነበረውን ኃይል እየመለሰው ወደ ተለያየ ቦታ ላይ ያሰማራ ነው በሱዳን ድንበርም ጭምር እንደዚሁ ጥቃት ሊሰነዘር ይችላል የሚል ስጋትም ስላለ ግማሹን አውጥቶ መልሶ በዛው በቤኒሻንጉል ጉሙዝ በኩል ድጋሚ ለማስገባት ጥረት እያደረገ ነው ያለው በበርካታ አካባቢ ኤኒዌይ ጦሩን መልሶ ያስገባውን ጦር መልሶ ለመሳብ ጥረት እያደረገ ነው ያለው ሶ በዚህ መሃል ውስጥ በጣም በርካታ ወታደራዊ ሽንፈትና ምት እየደረሰበት ነው ያለው አንድ መገንዘብ ያለባችሁ ነገር ጦሩን ከደቡብ ጫፍ አንስቶ ወደ አማራ ክልል ለማንቀሳቀስ ሰፊ የሆነ ሎጂስቲክ ሰፊ የሆነ ሪሶርስ ሰፊ የሆነ ሀብት ሰፊ የሆነ ኔትወርኩን ዲሞቢላይዝ አድርጎ ነው ወደዚህ የሚመጣ ትልቅ ሪሶርስ ይጠይቃል ዝም ብሎ መንቀሳቀስ አይቻልም ስትፈልግ የምታስገባው ስትፈልግ የምታስወጣው ዛሬ እዚህ ጋር ዲፕሎይ የምታደርገው ነገ ወደ ሌላ ቦታ ዲፕሎይ የምታደርገው አቅም አይደለም ያለው ሶ አንድ ቦታ ላይ ሲነሳ በጣም በርካታ ቀውሶች እንዲፈጠሩ አድርጎ የነበረውን መሰረት ንዶ በርካታ ወታደሮቹ በመንገድ ላይ ጠፍተውበት በወታደሩ ስነልቦና ላይም ከፍተኛ ጫና እንዲፈጠር አድርጎ ገብቶ የሚመለስበት ሁኔታ እንዲፈጠር እያደረገ ነው ያለው ሶ በዚህ ሂደት ውስጥ ግን የተገኘው ትልቁ ኦፖርቹኒቲ አማራ ሆነው በዚህ መከላከያ ኃይል ውስጥ ከፍተኛ በደል ሲያስተናግዱ የነበሩ በተለያየ ቦታ ላይ ስምሪት ሲሰጣቸው የነበሩ ወገናቸው ያለቀ በዛ ውስጥ ሆነው ምንም ማድረግ አይችሉም የነበሩ የመከላከያ ኃይሎች ወደ አማራ ክልል እንዲመጡ ሆኖ በአማራ ክልል ውስጥም የመጡት በርካቶቹ
በተለያዩ ቦታዎች ላይ ያሉ አደረጃጀቶችን የፋኖ አደረጃጀቶችን እንዲቀላቀሉ እድል ፈጥሮላቸዋል። ይሄ በስፋት የታየው በደቡብ ዕዝ በተለይ በምስራቅ አማራ እና በምዕራብ አማራ በሰፊው እየተሰራበት ያለ በሰፊው እየገቡ ያሉ መሆናቸውን መመልከት ተችሏል። ባለፉት ጥቂት ቀናቶች ውስጥ በርካታ ኃይል ነው የመጣው። ዛሬ ለምሳሌ 6 የ11ኛ ዕዝ የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባላቶች በሻለቃ ዘመቻ አዛዣቸው እየተመሩ ተጨማሪ ፋኖን ተቀላቅለዋል። የብልጽግና መከላከያ ሰራዊት በተለይ 11ኛ ዕዝ 203ኛ ኮርና 83ኛ ክፍለ ጦር አሁን እኔ 83ኛ ክፍለ ጦር አለ ለማለት ራሱ ይቸገራል እውነት ለመናገር ሙሉ ለሙሉ እየፈረሰ እየተናደ ሁሉም የደቡብ ተወላጆች የኦሮሞ ተወላጆች የአማራም ተወላጆች የሆኑት በተደራጀ መንገድ ከናመራሮቻቸው በዚህ አገዛዝ ውስጥ ከታየው ከትግራይ እንግዲህ ሰሜን ላይ ከነበረው ጦርነት ጊዜ ጀምሮ በጣም በርካታ ካጣቸው የወታደሩ አካላት መስመራዊ መኮንን የሚባሉ አዋጊዎችን በቅርብ ጊዜ ሰምታችሁ እንደነበረ በተለያዩ ኮኞች ሲናገሩ ሰምታችሁ ከነበረ ሰው ያለሙያቸው ያለልምዳቸው አዲስ የገቡ ወታደሮች ጭምር መስመራዊ አዋጊ እየተደረጉ እየተመደቡ ነው ያሉት። ምክንያቱም በቂ ስልጠና ጊዜም የለም። የገባው ነባሩ ሰራዊት ሙሉ ለሙሉ አልቋል። አዲስ የሚገባው ሰራዊት ደግሞ በምን አይነት ሁኔታ ውስጥ እንደሚገባ እያያችሁ ነው ያላችሁ። 10 አለቃዎች 50 አለቃዎች ሻለቃዎች አንዳንዴ 10 አለቃዎች እና 50 አለቃዎች በማይገባቸው ኃላፊነት ደረጃ ላይ ታገኙዋቸዋላችሁ። እነዚህ ያሉ የሚባሉትም አመራሮች 2 3 4 ጦርነትን ካደረጉ በኋላ የጦርነት ፋቲክ ውስጥ ይገባሉ። አይ ቲንክ በስነ ልቦና ደረጃም በእንደዛ አይነት ሁኔታ ውስጥ ሰው ሆኖ ለመቀጠል የሚያስችል ሁኔታ አለ ብዬ አላምንም። በአማራ ክልል ውስጥ ከ3 ዓመት በላይ በየለቱ ጥቃት እየተከፈተበት በየለቱ ካምፓቸው ሬድ እየተደረገ በወጡበት ቦታ ሁሉ ጥቃት እየተሰነዘረባቸው ሲገቡ በተለያየ መንገድ በገቡ ቦታ ከውስጣቸው እየተተኮሰ ራሳቸው ጓደኞቻቸው እየከዷቸው ጀነራሎቻቸው በማያገኙዋቸው ሁኔታ ደሞዝ ሊከፈላቸው በማይችልበት ሁኔታ ምንም ኢንሴንቲቭ በሌለው ጦርነት አማራ ክልል ላይ በዚህ ያህል ጊዜ መዋጋታቸውና መቀጠላቸው እኔ አንዳንዴ በጣም የሚያስገርመኝ ጉዳይ ነው። ምን ምክንያት አላቸው እዚህ ለመቀጠል እላለሁ። ኤኒዌይ ግን በቅርብ ጊዜ የተረዳነውና የሰማነው ነገር ምንድነው? በጣም በርካታ ኃይል እየከዳ የፋኖ ኃይሎችን እየተቀላቀለ ነው። ትላንትና እቺው 83ኛ ክፍለ ጦር በርካታ አባላቶቿን አጣ ነበር። ዛሬም ተጨማሪ ከዚህ ክፍለ ጦር የወጡ ልጆች ወደ ነበሩት ወደ ትላንትና ሲከዱ እና ከርተው ወደ ሌሎች ክፍለ ጦሮችን የተቀላቀሉ ወንድሞች ጋር ሄደው ዛሬ መቀላቀላቸውን ከዚሁ የደረሰን መረጃ ያሳያል። ከዚህ ጋር በተያያዘም በርካታ የብልጽግና ጥምር ሰራዊት እየፈረሰ ፋኖን እየተቀላቀለ ያለ ሲሆን በደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ ዕዝ 203ኛ ኮር 83ኛ ክፍለ ጦርና ጦር አንደኛ ሻለቃ የሰራዊት አባላቶች 10 አለቃ ማዕረግ ያላቸውን ጨምሮ በአጠቃላይ 31 በሻለቃ ዘመቻ አዛዥ እየተመሩ ከነሙሉ ትጥቃቸው ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል የሚል ነው። በ72 ሰዓታት ውስጥ ብቻ የተቀላቀለው ኃይል ቁጥር ስፍር ያለው አይደለም። በጣም በርካታ ኃይል ነው። ከዚህ በፊቱ ከሚቀላቀሉት ምን የተለየ ነው የሚለውን ነገር ትላንትና በተወሰነ መንገድ ለማሳየት ሞክሬ ነበር። this is a new trend በነገራችን ላይ why it is a new trend ለምንድን ነው አዲስ ትሬንድ ነው የምንለው? እስከዛሬ ድረስ የነበረው የአማራ ተወላጅ ሆኑ በተቋሙ ውስጥ ያለው አድሏዊ አሰራር ተቋሙ ከህዝብ ጋር እየተዋጋ መሆኑን ኮንሺየስ ያላቸው መጠየቅ የሚችሉ some sort of rationality ያላቸው መገንዘብ የሚችሉ ልጆች እየሾለኩ ይመጣሉ። መሳሪያቸውን ትጥቃቸውን ይዘው 2ም 3ም 4ም እየሆኑ ግዳጅ ሲሰጣቸው ግዳጁን ትተው እየሸሹ የሚመጡበት ሁኔታ ነበር። አንዳንዴ የደቡብ ልጆችን አንዳንዴ የኦሮሞ ልጆችን ይዘው ይመጣሉ። ዋስትና እየሰጡ ምናምን ይመጣሉ። በዛ መንገድ ነበር በፊት የሚደረገው ማለት ነው። እንደዚህ አይነት በየጊዜው አትሪሽን አለ። አገዛዙ እየወጣ ወደዚህ ይመጣል። ሪሶርስ ይዞ ነው የሚመጣው፣ ትጥቁን ይዞ ነው የሚመጣው፣ ስንቁን ይዞ ነው የሚመጣው፣ መረጃ ይዞ ነው የሚመጣው፣ ወታደራዊ ኦፕሬሽን ፕላን ይዞ ነው የሚመጣው። በጣም በርካታ ነገር ይዞ ነው የሚመጣው። ሲመጣ ዝም ብሎ አይደለም የሚመጣው። አንድ ሰው አገዛዙ ጦር ውስጥ በተለያየ ኃላፊነት የሚሰራ የነበረ ነው። ዝም ብሎ አይደለም የሚመጣው። ብዙ ኢንቨስት የተደረገበት ነው። ኤኒዌይ ተቋም ውስጥ ያለውንና ተቋሙ በምን መንገድ ተጋላጭ እንደሆነ አድሏዊ አሰራሩን
ተቋማዊ አሰራሩን በህዝብ ላይ የሚፈጥሩትን በደል እስከዛሬ ድረስ የሚሰጣቸውን ተልኮ ተጨምር ሁሉንም መረጃ ይዞ ነው የሚመጣው። አንድ ወታደር ሲመጣ ስንቅ ትጥቅ ብቻ አይደለም ይዞ የሚመጣው፣ ተቋሙን ይዞ ይመጣል፣ አሰራሩን ይዞ ይመጣል፣ ማኑዋሉን ይዞ ይመጣል፣ ኦፕሬሽኑን ይዞ ይመጣል። በጣም በርካታ ነገር ማለት ነው። በነገራችን ላይ ሌላው መምጣቱ አይደለም፣ ሲመጣና ሲቀላቀል ዌልካም ለሚለው ኃይል ሆስት ለሚያደርገው ኃይል ለፋኖ ኃይል ከፍተኛ የሞራል ቦስት ነው። በአንጻሩ ትቶት የመጣው ጥሎት የመጣው ኃይል በከፍተኛ ደረጃ ስጋት ውስጥ ይገባል። ምን መረጃ ይሰጥብን ይሁን ይላል፣ ይሰጋል። በጣም ከፍተኛ ስጋት ፍርሃት ውስጥ እንዲገባ ያደርገዋል። በኮንፊደንስ እንዳይኖረው ያደርጋል። አመራሩም ጭምር በጣም በስጋት ውስጥ እንዲወድቅ የሚያደርገው ነው። ከዚህ በፊት የነበረው አይነት እንቅስቃሴ በእንደዚህ አይነት መንገድ የአማራ ተወላጅ የሆኑ የተማረሩ በደል የደረሰባቸው ግፍ የደረሰባቸው በተቋሙ አሰራር የተማረሩ በግለሰብ ደረጃ እያመለጡ ነው የሚመጡ የነበረው ነው። አሁን እንደዛ አይደለም። the new trend is just collapse ነው እያጋጠመ ያለው። ኦኬ መፍረስ ነው እያጋጠመ ያለው። በዛ ደረጃ እንድትረዱ ትፈልጋለሁ። ለዛ ነው ይሄንን ክሪቲካሊ ማንሳት የምፈልገው። ለዛ መፍረስ ነው እያጋጠመ ያለው። አሁን የመናድ አይነት ነው ሰራዊቱ ላይ እየተመለከትን ያለ ነው። well ይሄንን የዋር ጌም ቲዮሪን የምታውቁ ሰዎች የጦርነት ላይ ወታደራዊ አቅምን በተለየ somehow ወታደራዊ ዶክትሪንን ለመመልከት እድል ያላችሁ ሰዎች እና እንደዚህ ጌም ቲዮሪዎችን የምትከታተሉ ሰዎች ካላችሁ በአንድም በሌላ መንገድ ይሄ አገዛዝ የሚጠቀመው ሰራዊት በየአቅጣጫው ከደቡብ እያመጣ ምዕራብ የሚያዋጋው ከምዕራብ እያመጣ ሰሜን የሚያዋጋው ሰሜን አዋግቶ ወስዶ ጌዲዮ ላይ ጌዲዮን አዋግቶ ደራሼ ላይ ከደራሼ አውጥቶ አማራ ላይ ከአማራ አውጥቶ ቤንች ላይ የወሰደ የሚያዋጋው ሰራዊት በየአቅጣጫው የሄደ ኢትዮጵያ ላይ መተኮስ የተለየ ኢንሴንቲቭ ይጠይቃል። ኦኬ የሌሎች ሀገራትን ወታደሮች አይታችሁ ከሆነ ግራውንድ ትሩፕ አሁን ኢራን እናስገባለን አናስገባም የሚለው አሜሪካ ውስጥ ትልቅ ዲቤት ነው አይደል? ትልቅ መከራከሪያ። ግራውንድ ትሩፕ እናስገባለን የማንን ልጅ ነው የምታስገባው ይላል ህዝቡ። ልጆቻችንን አንፈቅድም ምናምን ሲል ትሰማላችሁ ህዝቡ ማለት ነው። ኢትዮጵያ ውስጥ ያለው ሰራዊት 5 ዓመት ሙሉ 7 ዓመት በሉት በደቡብ እየሄደ ሲዋጋ ከርሞ ከዛ የተረፈውን ዲሞራላይዝድ የሆነው የተሰበረውን ጓደኞቹን ያጣውን እንደገና አንከርፍፋ አምጥታ ሰሜን ላይ አራክፈ ሰሜን ላይ ደግሞ ነገሩ እዚህ ከብዷል ደግሞ ወደ ደቡብ ወደ ምዕራብ ደግሞ ሱዳኖች በምዕራብ በኩል በብሉ ናይል በኩል ዝግጅት እያደረጉ ነው ብለ ወደ ደቡብ ከዛ ደግሞ ወደ ወለጋ ከወለጋ ደግሞ ምን እያደረከው ነው? እነዚህ ልጆች ኤጀንሲ የላቸውም ወይ? በተወሰነ መንገድ ማሰብ አይችሉም ወይ? ምን ኢንሴንቲቭ አላቸው እዚሁ ስለመቀጠል? ማን ነው የሚያከብራቸው? ምክንያቱም የቆሙለት ዓላማ ምንድነው? ለማን ነው የሚዋጉት? ማንን ነው የሚገድሉት? በየለቱ የሚመለከቱትና የሚያዩት ነገር በዛው ስለመቀጠል ምን የሚያስችል ነገር አለ ወይ? ይሄንን የሚመለከት ሰው ያገዛዙ ነው የወታደራዊ አቅም የሚለካ በየጊዜው የሚከታተልና በዛ ላይ ትንተና የሚሰራ ሰው የዚህ አገዛዝ ወታደር ጦርነት ውስጥ ምን ያህል ሊቆይ ይችላል የሚለው ከርቭ በሚገባ ሊሰራው ይችላል ብዬ አምናለሁ። ለኔ እንደውም አማራ ክልል ውስጥ ገብተው ይሄን ያህል ጊዜ ሳይበተኑ መቆየታቸው ያስደንቀኛል። እስከዛሬም ድረስ አለመፍረሱ ያስገርመኛል። ከራሱ ህዝብ ጋር ያውም ንጹሃንን እየጨፈጨፈ ያውም ንጹሃንን እየገደለ ህዝብ ጠልቶት በዛ ደረጃ መውጣትም መግባትም ስጋት በሆነበት ሁኔታ ውስጥ ከየት እንደሚተኮስ ማን እንደሚመታው የማያውቅ ለቴሬኑ ረግድ ቴሬን ነው እንደምታውቁት መሬቱ አቀማመጡ ህዝቡም ለነጻነቱ ብዙ መስዋዕትነት የሚከፍል በተለይ ደግሞ ጥቃት ነጻ ፍቃድና ነጻ እርምጃ ሲደረግ የሚመለከት በድሮን ሰሞኑን ያደረጉትን ጭፍጨፋ ተመልክታችኋል። እነዛ አባቶች በታሪክም በኃይለ ሥላሴ ጊዜም ሰምተናል አይተናል። እንዲህ አይነት ጉድ ገጥሞን አይተናናቅም፣ እንዲህ አይነት ግፍ ተመልክተን አናቅም የሚሉ አባቶች የነሱ ምሬትና በነሱ ላይ የሚደርሰው በየለቱ የሚደርሰው ጥቃት በህዝቡና በወታደሩ መካከል ያለው መስተጋብር
እንዴት ሊያዛባው እንደሚችል መገመት ትችላላችሁ። ሶ በእንደዚህ አይነት ምስቅልቅል ውስጥ ያለው ወታደር በዚህ ደረጃ ኮላፕስ ባያደርግ በዚህ ደረጃ ባይሸነፍ አይገርመኝም። ግን የሚገርመኝ ነገር ምንድነው? ፋክትስ ዶንት ማተር። ኢትዮጵያ ውስጥ አሁን የተረዳሁት ነገር በተለይ ባገዛዙ ዘንድ ተጨባጭ የሆኑ ስታቲስቲካል ውጤቶች በአሃዝ ሊለኩ የሚችሉ በየዕለቱ የሚደርሰውን ወታደራዊ ውድቀት አይቶ ይሄ ጦርነት ወታደራዊ ድል እንደማያስገኝለት ተገንዝቦ ለዚህ ሀገርም ሆነ አሁን ለያዘው የጦረኝነት ፖሊሲ መፍትሄ ሊያበጅለት የሚችልበትን እድል ለመገምገም ደፋር አለመሆኑን ትመለከታላችሁ። ሁሉንም መለኪያ ብትጠቀሙ እዚህ አገዛዝ እና የዚህ አገዛዝ ወታደር ሆኖ 3 ዓመት ሙሉ በየዕለቱ ጦርነት እያደረገ መቀጠል ራስን ለሞት ከማጨት የተለየ ትርጉም የለውም። በየዕለቱ ጦርነት የሚያደርግ ያገዛዙ ሰራዊት በሄደበት ቦታ ሁሉ የሚመታ ወይ በደፈጣ ይመታል ወይ በኮንቬንሽናል ጦርነት ይመታል ወይ ራሱ ድሮን መጥቶ ራሱ ላይ ጥቃት ይሰነዝርበታል ወይ ከጎኑ የተሰለፈው ኃይል ደግሞ እንደዚሁ የብሔሩ ጉዳይና በተቋም ውስጥ የሚሰራው አድሏይና መድሎ በንጹሃን ላይ የሚደርሰው ነገር ያማረረው ሰው ራሱን ተነስቶ ጥቃት ይፈጽምበታል። በበርካታ ምክንያቶች ይሄ ተቋምና እዚህ ተቋም ውስጥ ያሉ ወታደሮች እኔ በዚህ ደረጃ እየተናዱ ወደ ፋኖ ሲቀላቀሉ ስመለከት ሰርፕራይዝ አያደርገኝም፣ እምጠብቀው ነው። ይሄንን ይሆናል ብዬ እንደውም ጊዜ ገደብ አስቀምጠ በዚህ ጊዜያቶች ውስጥ እንደዚህ አይነት ነገር ሊከሰት ይችላል ብለህ እንድትጠብቅ የሚያደርግ መሆኑን በዛ ልክ ተመለከታለህ ማለት ነው። ሶ ዛሬም በጣም በርካታ ኃይል ሲደርሰን በነበረ መረጃ ላይ እንግዲህ የደረሰን መረጃ ላይ ከደቡብ እዝ አባላቶች ሙሉ ትጥቃቸውን በመያዝ እንደዚሁም ፋኖን ተቀላቅለዋል ይላል። ይሄ ደግሞ የፋሽስቱ ብልጽግና ሰራዊት ከያቅጣጫው እየፈረሰ ሲሆን የደቡብ እዝ 205ኛ ኮር 42ኛ ክፍለ ጦር ነው። ይሄ ደግሞ አባላቶቹ ሙሉ ትጥቃቸውን ይዘው ወደ ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦርን ተቀላቅለዋል ይላል። ይሄኛው እንግዲህ ሌላኛው ደግሞ እዚህ በትናንት በተደረገ ውጊያ በተለይ ሜጫ ላይ በርካቶች መደምሰሳቸውን ይጠቅሳል። ከዚህ ጋር ተያይዞ ከ6 በላይ የሚሆኑ የቴዎድሮስ እዝ 105ኛ ኮር እና 206ኛ ኮር የተቀላቀሉ አባላትን ማሳያ አባላት አሉ ይላል። በርካታ ጓዶቻቸውን አጣው ተርፈው ከዛ ያመለጡት ደግሞ ግማሾቹ መተው ለፋኖ እጅ መስጠታቸውን እንደዚሁ የሚገልጽ መረጃ ደርሶናል። እንግዲህ አለፍ እያልኩ ነው ምነግራችሁ በየቦታው እንግዲህ ዛሬ ሲመጣ የነበረው 6 የ11ኛ ክፍለ ጦር የብልጽግና አባላት እንደዚሁ መክዳታቸውን ይገልጻል። በጀነራል አድማሱ አለሙና በጀነራል ዘውዱ ጸጣርጌ የሚመራው 11ኛ ክፍለ ጦር ላይ 283ኛ ክፍለ ጦር እንደዚሁ ሌላም ሰራዊታቸው የከዳበት መረጃ አለ። ከነ ፎቶግራፉና ከነ ምስል ማስረጃው ነው የሚላከው። ሌላም መረጃ እንደዚሁ 202ኛ 30ኛ ክፍለ ጦር አባላቶች እንደዚሁ ስናይፐር ይዘው ከርተዋል፣ መተው ፋኖን ተቀላቅለዋል። በነገራችን ላይ ከርተዋል የሚለው ቃል ያው በተለመደው እንግዲህ ሪፈር እያደረግን የምንጠቀምበት ነው፣ ግን ነፃ ወጥተዋል ነው የሚለውን ቃል የምጠቀመው ከርተዋል የሚለው። ምክንያቱም ራሳቸውን ከማያልቅ ከማያባራ ጦርነት ለመታደግም ወደ ወገኖቻቸው መተው መትረፍ ስላለባቸው ራሳቸውን ለማትረፍ እያደረጉ ያሉት ጥረት እንደሆነ ነው የምንረዳው። ሶ እነዚህ ክፍለ ጦሮች እነዚህ እዞች አማራ ላይ ጦርነት ያወጁ እዞች መቋቋም የማይችሉበት ደረጃ ላይ የደረሱበት ሁኔታ እንዳለ ግልጽ ማሳያዎችን ማንሳት ይቻላል። ሶ ይሄ ክሊርሊ ወታደራዊ ሽንፈት ነው። ሶ ይሄንን ወታደራዊ ሽንፈት አገዛዙ እንዴት ነው እየተቋቋመው ያለው ነው አሁን ጥያቄ። ይሄን እየተቋቋመ ያለው እጅግ በሚያሳዝን መንገድ ነው። ምን አደረገ? ዛሬ እንግዲህ በደረሰን መረጃ ይሄንን መረጃ ለእናንተ ላድርስላችሁ። ኦኬ በጣም በርካታ ንጹሃን የተገደሉበት ትሮንስ ማርያም ላይ እንዳልኩት ደቡብ ወሎ ለጋሂዳ ወረዳ ላይ ንጹሃንን የጨፈጨፈበት ነው አንደኛው። በጣም በርካታ ሰዎች ናቸው፣ ከነስም ዝርዝራቸው ነው የደረሰ። በጣም በርካታ ንጹሃንን ጨፍጭፏል። ይሄ ትናንትናም ከትናንት ወዲያም ስናነሳ እንደነበረው አገዛዙ ይሄንን ወታደራዊ ሽንፈት የሚቋቋምበት መንገድ ነው። አንደኛው ወለጋ ላይ የምትመለከቱት የአማራ ጥቃት፣ ሌላኛው በአርሲ የምትመለከቱት የኦርቶዶክስ ክርስቲያኖች ጥቃት፣
በሌላ በኩል ጎንደር ላይ የተደረገው እንደዚሁ የጀማል ካቢር መስጊድ ሲወጡ የተገደሉት ኡስታዝ መሐመድ ዘይኑን ጨምሮ በርካቶችን እንደዚሁ በታጠቁ ኃይሎች እንዲጠቁ አድርጓል። እነዛና የታጠቁ ኃይሎች ማን እንዳሰማራ ግልጽ ነው። ሌላኛው ወለጋ ላይ የሚያደርገው አርሲ ላይ የሚያደርገው ሌሎች አካባቢዎችም የሚያደርጋቸው ጭፍጨፋዎች በአዲስ አበባ ደግሞ በሌሎች አካባቢዎች ላይ ከፍተኛ እስር፣ ከፍተኛ ማንገላታት፣ ከፍተኛ አፈና ይፈጽማል። so this is the only way ያገዛዝ በተሸነፈ ቁጥር ራሱን ለማዳን የሚጠቀማቸው ስልቶች እነዚህ ናቸው። ሌላ ምንም ነገር ሊያደርግ አይችልም። ወታደራዊ አቅም በማግስቱ የምትመልሰህ okay it's not like pressing button like እዚህ ጋር ቁጭ ብለህ የሆነ በተንን የሆነን ኪ መጫን አይደለም። እግረኛ ሰራዊት ዲሞቢላይዝድ ከሆነ ዲሞራላይዝድ ከሆነ በየአካባቢው የሚሸነፍና የሚመታ ከሆነ በምንም አይነት there is no ያንን ፊክስ ለማድረግ የሚያስችል ፈጣን የሆነ ለዛ ምላሽ መስጠት የሚያስችል እቅድ ልታዘጋጅለት የምትችለው ጉዳይ አይደለም። በቃ ወታደራዊ ሽንፈትን ልትደመድም የምትችለው ልታስቆም የምትችለው በፖለቲካዊ መፍትሄ ብቻ ነው። there is no other ወታደራዊ መፍትሄ ወታደራዊ ሽንፈትን የምታቆምበት ብቸኛው ሌላኛው መንገድ እድል የሚሰጥ ወታደራዊ ሽንፈትን ወደ ፖለቲካዊ ድል ወይንም ደግሞ ወደ ፖለቲካዊ አቻነት ለመቀየር የሚያስችለው በተለይ ተቋም የመፍረስ አደጋ ካንዣበበበት ይወላችሁ የትኛውንም ጦርነት ሀገራት ያደርገው የማድረግ አቅም አለን የሚሉ ሀገራት ጦርነትን የማድረግ አቅማቸውን የሚለኩት ተቋማዊ ህልውናቸውን እስካስጠበቀላቸው ድረስ ነው። ጦርነቱ ፖለቲካዊ ፍላጎቶቻቸውን ብቻ ሳይሆን ኢኮኖሚያዊ ፍላጎቶቻቸውን ብቻ ሳይሆን የተቋማቸውን ህልውና ማስቀጠል እስከቻለ ለምሳሌ ጦራቸው የመፍረስ አደጋ ካጋጠመው ጦርነቱን በየትኛው መንገድ ይሁን ኮንሲድ ያደርጋል። በቃ ይሄን ጦርነት ማሸነፍ አንችልም ያለን አማራጭ ጦርነቱን ተሸንፈን ፖለቲካዊ አማራጮችን መፈለግ ይሻለናል ብለው ተቋሙንና የተቋሙን ህልውና ለመታደግ ርብርብ ያደርጋሉ። አሁን ኢትዮጵያ ውስጥ እያጋጠመ ያለው it's not just a region collapse የአብይ አህመድ የወታደራዊ ሃርድ ፓወር አይደለም ኮላፕስ እያደረገ ያለው የሀገሪቱ ሴኩሪቲ አርኪቴክቸር ነው ኮላፕስ እያደረገ ያለው የሀገሪቱ የጸጥታ መዋቅር ነው ኮላፕስ እያደረገ ያለው አማራ ላይ የሚያጋጥመው ሽንፈት ስርዓትን በማሸነፍ ብቻ የሚጠናቀቅ አይደለም። it actually takes down the entire system አጠቃላይ ፖለቲካዊ አጠቃላይ ወታደራዊ አጠቃላይ ሌሎችንም አሁን ኢኮኖሚያዊ ጉስቁልና ውስጥ ዲፕሎማሲያዊ መገለል ውስጥ ብቻ አይደለም የገቡት እኮ እነዚህ ሰዎች የሀገሪቱ የሞራል ሌሎች መሰረታዊ ጉዳዮችን ማህበራዊ ግንኙነቶችንም ጭምር ነው ያፈራረሰ ያለው። ከዛ በላይ ግን ለበርካታ ዓመታት ቢያንስ የ50 እና የ60 ዓመት በቂ ተሞክሮ ያላቸው መሰረታዊ ሀገሪቱ ተቋማት ጭምር እየፈረሱ ነው ያሉት። institutional collapse ደግሞ it takes the entire system down ሀገሪቱ ያላትን አጠቃላይ ስርዓት ይዞ ይወድቃል። ተጋላጭነትን በከፍተኛ ደረጃ ይጨምራል። ተጋላጭነቱ ከኛ አልፎ ለቀጠናው ህዝብና ለሀገራት ደህንነት ከባድ ስጋት ይወልዳል። not only that የኢትዮጵያን ሀገረ መንግስት ህልውናና ቀጣይነት በከፍተኛ ደረጃ ይፈታተናል። የተቋማቶቹ ኮላፕስ ማድረግ አብሮ ኮላፕስ ማድረግ የትኛውም ጤነኛ ኃይል በአማራ በኦሮሚያ በትግራይና በሌሎች አካባቢ እየሆነ ያለውን ጉዳይ የሚመለከት አካል የትኛውም ኃይል እንግዲህ ፌዝ ሙቭመንት ካልሆነ በስተቀር በእምነት የሚመራ ጭፍን የፌዝ ሙቭመንት ከሆነ በእምነት የሚመራ ጭፍን ያልኩት ፌዝ ሁሉ ጭፍን ነው ያልኩ አይደለም። የናብይ አህመድን ጋንግስተር ግሩፕ ለመግለጽ ስለፈለኩ ነው። የናብይ አህመድ ስብስብ ፌዝ ውስጥ እምነት ውስጥም እኮ ራሽናሊቲ አለ። ለምሳሌ ምኒልክ አድዋ ሲዘምቱ
አጤ ምኒልክ ወይንም ዳግማዊ ምኒልክ አሁንም ምጠቅሰው የእንትናን ሬይመንድ ጆንሰን መጽሐፍ ነው ምጠቅሰው እዛ ላይ አጤ ምኒልክን ዘመቻ አስመልክቶ የሚያነሳው ነገር አለ እና ጦርነቱን እንግዲህ የጣሊያን ጀነራሎች ወደ 4 የሚጠጉ ጀነራሎች አዲግራት የነበሩት ከዛ በኋላ ጦርነቱን ለመጀመር ሲወስኑ እና የወሰኑበትም ቀን የመረጡትም ሰዓት አጤ ምኒልክ ቤተክርስቲያን ቅዳሴ ላይ የሚሆኑበትም ጊዜ እና ሰዓት ነው የመረጡት በተወሰነ መልኩ ያ አድቫንቴጅ ይሰጠናል ኃይሉን መተን የወታደራዊ ኮሩን መተን እንበትነዋለን ሊደርሺፑንም ከቻለን እንማርካለን የሚል እምነት ነበራቸው በፍጥነት ያንን ነገር ለመከወን ፍላጎት ነበራቸው ጣሊያኖቹና መከበባቸው መጥቶ የከበበው ጣሊያን ነው በነገራችን ላይ አጤ ምኒልክ ስቲል ጦራቸውን ይዘው ግን ለዲፕሎማሲ ቅድሚያ ይሰጡ ነበር እዛም ሆነው ለምሳሌ ከመቀሌ ሲልኳቸው ወደ አድዋ ሲሄዱ ስቲል መደራደር ፍላጎት ነበር የነበራቸው ጦርነት ውስጥ የመግባት ፍላጎት አልነበራቸው እስከመጨረሻው ድረስ መጨረሻ ላይ ግን መተው ጦርነቱን የካቲት 23 ላይ ጦርነቱን ሌሊት ላይ ሲጀምሩ ጣሊያኖቹ አጤ ምኒልክ ቅዳሴ ላይ ነበሩ ተነገራቸው መከበባቸው ተነገራቸው አጤ ምኒልክ አማኝ ናቸው የጣሊያንን ጦር በሚገባ vulnerabilityውን አጥንተዋል የራሳቸውንም ጦር ጥንካሬ ያውቁታል ፓኒክ አላደረጉ እና ዓለምን እንደረሳ ሰው እና እንደዘነጋ ሰው ጦርነት ከፊታቸው እንደሚጠብቃቸው ጀነራል ሳይሆን እንደ አማኝ ፊታቸውን ወደ ቅዳሴው ዞሩ ይላል ሬይመንድ ጆንስ ሰሙ ተከባቸው ጦሩ ተከቧል የጣሊያን ጦር ማጥቃት ጀምሯል ተብሎ ተነገራቸውና ትዕዛዝ እንዲሰጡ ተጠየቁ እሳቸው ግን ደግ በጀ ብለው ወደ ቅዳሴው ነው ይዞሩት ይሄ ፖይዝ ይሄ የሚኒሊክ አስተውሎት ይሄ እምነት የመነጨው ብላይንድሊ ከማመን የመነጨ ብቻ አይደለም አቅማቸውንና የጣሊያን ኃይል ቅዳሴው እስኪያልቅ ጥቃት ቢሰነዝር በእኛ በኩል ሊያደርስ የሚችለውን ዳሜጅ በሚገባ ስላሰሉ ነው እና አብይ አህመድ በአማራና በትግራይ በሌሎች ኢትዮጵያ ውስጥ እየደረሰባቸው ያለው ወታደራዊ ሽንፈት ይዞ እየወረደ ያለው ስርዓታቸውን ብቻ ሳይሆን በነገራችን ላይ አሁን ስርዓቱ ብልጽግና በራሱ ኢትዮጵያ ውስጥ ያለውን ስርዓት በደንብ ዲፋይን ማድረግ ያስፈልጋል ባይዘው አሁን ብልጽግና አይደለም ስልጣን ላይ ያለው ብልጽግና ብቻ አይደለም ላይ ኮር ግሩፕ የተሰባሰበ በርካታ ግሩፕ ስቴት እና ነን ስቴት አክተርስ ኮምባይንድ በጋራ ሆነው መደበኛና መደበኛ ያልሆኑ ስቴት እና ነን ስቴት አክተርስ ለምሳሌ ናጂ ኢብራሂም ይመሩት ሌሎች ሪሊጂየስ ኮሮች አሉ በነገራችን ነን ስቴት አክተርስ ካገዛዙ ጋር በጋራ የአማራን ጦርነት የሚያከናውኑ በጋራ ድጋፍ የሚያደርጉ ጦርነት የሚያከናውኑ ነብራኑ ነጋን ምናምን የጨመረ ስብስብ ማለት ነው አሁን ብልጽግና ምናምን አይደለም ኖርማሊ አሁን ሀገሪቱ ውስጥ ያለው ስቴት አክተር እና ነን ስቴት አክተርስ አብረው በጋራ ምንም ኮንስቲቱሽናል ኦርደር የለም ህጋዊ አሰራር የለም ህገ መንግስታዊነት የለም ኦኬ ሁሉም ተቋማት ይሄንን በዚህ ግሩፕ ካፕቸር ተደርገው ጦርነትን የሚያሳልጡ ሆነው ነው ሀገሪቱ ውስጥ እየተደረገ ያለው ሁኔታ አሁን የክልል መንግስታት ምናምን የሉም በኔ እምነት የለም በክልልና በፌደራል መንግስቱ መካከል ያለው መስተጋብር ምናምን ፖለቲካዊ ግንኙነት ምናምን አይደለም ያለው ለኔ ኮምፕሊትሊ እሱ ነገር የለም ተረስቷል ምናምን አሁን ወታደር ነው ሀገሪቱን የሚመራው ከወታደር በተጨማሪ ፓራሚሊተሪዎች አሉ የአማራ ክልል መንግስት አሁን የሚባልና የሚጠራው ፓራሚሊተሪ ነው ለኔ ስራው ጦርነትን በኮንትራክት ወስዶ መዋጋት የአማራ ልጆችን እየመረጠ መረጃ እየሰጠ ድሮን ማስተኮስ ነው እንጂ የለም እንደዛ ነው አሁን ያ የመንግስትነት ቁመና ያ በህግ የሚተዳደር ሀገር አድርጋችሁ አትወሰዱ አሁን ኢትዮጵያን ሳውራላችሁ ይሄ ቡድን ካፕቸር ያደረገው ተቋም ኢንክሉዲንግ መከላከያና የጸጥታ መዋቅሩ ሀገሪቱ የሴኩሪቲ አርኪቴክቸሮች ሙሉ ኮላፕስ እያደረጉ እያየ ለጦርነቱም ፖለቲካዊ መፍትሄ ለመፈለግ ጥረት ሲያደርግ ግን አትመለከቱ ምንድነው ውሳኔያቸው
we will go down እንወርዳለን ግን ስንወርድ ሀገሪቱን ይዘን እንወርዳለን እንፈርሳለን ግን ስንፈርስ ሀገሪቱንም አብረን ይዘን እንፈርሳለን የሚል ውሳኔ የሚል ፍቃድ ለራሳቸው የሰጡ አይነት ኃይሎች እንደሆኑ በግልጽ እንድናይ አስችሎናል ሶ ይሄ አስደንጋጭ ኮላፕስ ወታደራዊ ፌይለር በዚህ ደረጃ እየደረሰ ያለው ወታደራዊ በቀን 30 40 60 ወታደር ከነትጥቁ ከነአመራሩ እየጎረፈ የሚገባ ከሆነ የሚማረከው ቁጥር ስፍር የለውም የሚሰዋው ቁጥር ስፍር የለውም በጦርነት በተባለ ቁጥር ገደል የሚገባው ቁጥር ስፍር የለውም ሶ ይሄንን ጦርነት እንዴት አሸንፋለሁ ብሎ አንድ ራሽናል አክተር ይሄንን ሊያስብ ይችላል ነው አይደሉም እነዚህ ሰዎች ራሽናል አክተርስ አይደሉም ሶ ቀደም እንዳልኩት በምክንያትም የሚመሩም አይደሉም ሶ በጭፍን አይዟችሁ የሚሉ ግሩፖች ናቸው አንዱን ያበረታል ምርጫው እኮ እስክትደርስ ድረስ መቆየት ከቻለን በቃ ቆየን ማለት እኮ ነው በመሃል ደግሞ ማን ያውቃል ምን እንደሚመጣ የሚሉ ድንገት እስራኤል ትመጣልን ይሁን የሚሉ ከኢራኑ ጦርነት ምን እናተርፍ ይሁን ስርዓታችንን ያድንልን ይሁን የኢራኑ ጦርነት የሚሉ መሐመድ ቢን ዘይድ ያድነን ይሁን የሚሉ አይነት እኮ ቡድኖች እኮ ነው የሆኑት ኦኬ ሶ አሁን እነዚህ ሰዎች ተቋሞቹ ፈረሱ አልፈረሱ ሀገሪቱ ውስጥ ያለውን የማዕድን ሽሚያና ቅርምት የሚመለከት ሰው የዚህን አገዛዝ ኤግዛክት ፍላጎትና ይሄ አገዛዝ ወዴት እየሄደ እንዳለ በትክክል ለመገረዳት የሚያስችል ድምዳሜ እንዲይዝ ያስችላል ብዬ አስባለሁ ደቡብ ላይ ያላችሁ ልጆች ጋምቤላ ላይ ያላችሁ ልጆች ተናገሩ እናንተ በምን ያህል ልክ ዘርፊያ እየተካሄደ እንዳለ ወለጋ ኦሮሚያ ላይ ያላችሁ ወርቅ አለባቸው የሚባልባቸው ጉጂን ጨምሮ በርካታ አካባቢዎች ላይ ምን እየተደረገ እንዳለ መቼም ሳትሰሙ አትቀሩ ሶ ያንን እያደረገ ነው ይሄንን አይነት ውጊያ እያደረገ ያለው ኤንድ ተቋማቶቹ ፈረሱ አልፈረሱ ሶ በዚህ መሃል አጭበርብሮ ምርጫን ማድረግ ከተቻለ ተቻለ ካልተቻለም እንዴትም አርጎ ስልጣኑን ግራብ አድርጎ መንግስት ነኝ ማለት እና ገግም ማለት ሶ ይሄንን የሚፈቅድ ሁኔታ አለ ወይ በጊዜ ሂደት የምናየው ነው የሚሆነው ኤኒዌይ በጣም በርካታ ኃይል እየከዳ ነው ኮሶ እየከዳ ነው ድል አለ ስላችሁ እንደ በፊቱ አይነት አድርጋችሁ አትወሰዱት it's just entire collapse ነው ያለው ስርዓታዊ መፍረስ ነው እያጋጠመ ያለው ማን መከላከያ የሚለው ተቋም እና የአማራ ክልል የሚባለውን ተውትሱ የአማራ ክልል የሚባለውን ኃይል ግማሽ አካሉ ከአማራ ግማሽ አካሉ ለአማራ ፋንክሽን የሚያደርግ ነው ያው መረጃም ይሰጣል ሪሶርስም በራሱ ባገዛዙ ሪሶርስ የአማራን ትግል እንዲሸከም ፋኖ ሲፈቅድለት ፋንክሽን የሚያደርግ ተቋም ነው ከዛ ውጪ ምንም ሚና የለውም ሶ ፋኖ ስለፈቀደለት ነው ያለው ለፋኖ ለምን ፈቀደለት because መሰረታዊ ፋንክሽኖችን ፋንክሽን እንዲያደርግ ነው ሶ ዋናውን አቅም ሳይዝ ፋኖ ክልሎችን መረከብ የማስተዳደር ኃላፊነቶችን አስዩም ማድረግ በርደን እንደሆነ በደንብ የገመገመ ኃይል ነው ብዬ ስለማመን ነው ሶ ይሄ ሁኔታ ነው ያለው ናው ከዚህ ጋር በተያያዘ ይሄንን መፍረስ ለመቋቋም እያደረገ ያለው ወለጋ ላይ ስመጠነ ሰፊ ጥቃት ንጹሃን ላይ መክፈት አሩሲ ላይ ክርስቲያኖችን ማጥቃት ከተቻለ ደግሞ ሃይማኖታዊ እና ሃይማኖት ጦርነቶችን እና ሃይማኖት ግጭቶችን መቀስቀስ በጣም በርካታ ጊዜ የአማራ ህዝብ ከሚጠቃባቸው ዘርፎች አንዱ ትሬድስ የአማራን ተጠቂነት ተጋላጭነት ከምን ይመነጫል የሚለውን በደንብ አይደንቲፋይ ስናደርግ ከጓደኞቼም ጋር ጭምር አይደንቲፋይ ካደረግናቸው አንደኛው ሃይማኖታዊ መስተጋብሮቻችንን አማራን ለማጥቃት አገዛዙ የሚጠቀምበት ስልት ነው ገና ያልተጠቀማቸው ሌሎች ካርዶች አሉ ከዚህ ጋር በተያያዘ በደንብኛ ምናውቃቸው በያስባለው የአማራው በተለይ ያፋብን አመራር በደንብ የሚገነዘበው በየማምነው በጣም በርካታ ሌሎች ሃይማኖት ተኮር የሆኑ ጥቃቶች በሀገሪቱ ላይ በህዝቦች ላይ በሃይማኖቶች ላይ በእምነቶች ላይ በነባር ህዝቦች ላይ ለመሰንዘር ከፍተኛ አቅም ይፈጥርልኛል የሚላቸውን እያንዳንዱ ነገር የመጠቀም ሁኔታ ውስጥ እየገባ እንዳለ ግልጽ ነው በአሩሲ ላይ ያልኩት ከዚህ በተደጋጋሚ
የሚፈጸመው የኦርቶዶክሳውያን ግድያ አይዞሌትድ ኢንሲደንት አይደለም። ቤተክርስቲያኗ አርሲ ላይ እንኳን ግድያ ቢቆምላት ቤተክርስቲያኗ ተጋላጭ አይደለችም ማለት አይደለም። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን የታወጀባት ጥፋት አሁን ባለፉት 500 እና 600 ዓመታት ከገጠማት ፈተና በጣም የተለየ መጠኑና ስኬሉ አልተረዳችሁም ብዬ ነው ማምነው። በፍጹም አልተረዳችሁም አልገባትም ምን እየተካሄደ እንዳለ ብዬ ነው ማምነው እና በምንም ተአምር በማንም ፍቃድ የሚቆምም መስሎ አይደለም የሚሰማኝ። ለው ቤተክርስቲያኗ የጥፋቱ ልክ አልገባትም ነው ብዬ ማምነው። በአርሲ የሚደረገው ግድያ ምናምን አሁን አማራ ክልል ከሚካሄደው ጦርነት ጋርም የተገናኘ ነው፣ ግን ከዛም የሰፋ ሌሎች ፋክተሮች አሉ እና በጣም በርካታ ኃይሎች አሉ ከዚህ ጀርባ። ከክርስቲያኖች ግድያ ጀርባ በጣም በርካታ ተባብረው የሚሰሩ አካላት አሉ። አገዛዙን ይሄንን ለማስፈጸም የሚጠቀሙበት አገዛዙ ሁነኛ ሺልድ ሆኖ፣ ምክንያቱም የራሱ ምክንያት አለው ክርስቲያኖችን የሚያሳድድበት አገዛዙ የራሱ ምክንያት አለ። አንዱ አይዲዮሎጂካል ፒላሩ ጭምር ያስገድደዋል። በአማራ በትግራይ ላይ ናምን በሰሜን የተባለ ኦርቶዶክሳውያን ያሉባቸው የሚባሉ አካባቢዎች ላይ የሚደረገው ጦርነት ዝም ብሎ አይደለም። ከብሔር ዳይሜንሽን በላይ ሌሎችም ዳይሜንሽኖች እንዳሉት በደንብ መገንዘብ ያስፈልጋል ማለት ነው። ግን ቤተክርስቲያኗ አልተረዳችሁም የሚል እምነት አለኝ። ናው አማራን ግን ለማጥቃት ክርስትናንና እስልምናን በማጋጨት በተለያዩ ቦታዎች ላይ ሰፊ በአማራው መካከል ቅራኔዎችና ጥርጣሬዎች እንዲፈጠሩ የአማራውን አንድነት አብሮነት ለማፍረስ አማራው እንደ አማራ አሁን ከሃይማኖት ተሻግሯል። አማራ ፖለቲካው ከሃይማኖት ተሻግሯል። በአማራ ትግል ውስጥ ሃይማኖት ልክ ሌሎች ማህበራዊ ወንድ ሴት እንደመሆን ያህል ሚና ነው ያለው። ልክ እንደ ሌሎች አይነት ሶሻል ቬሪየብልስ ምን ቆጥረው የአማራ ክርስቲያንም ሙስሊምም አይሁድም በሌላም የሚያምን ካለ ዋናው አማራ እንደ አማራነቱ ላይ ትኩረት አድርጎ የሚሰራ ፖለቲካ ነው ያለው። እስከዛሬ ድረስ ግን ጸረ አማራው ትርክት ሲሰራ የነበረው የአማራን ፖለቲካ ክርስቲያናይዝ ማድረግ ብቻ ሳይሆን ጸረ እስላም ጸረ ሙስሊም እንደሆነ አድርጎ መሳል፣ ጸረ ሌሎች ሃይማኖቶች እንደሆነ አድርጎ መሳል። ኦኬ ያንንም በሌሎች ህዝቦች ዘንድ በቂ ግንዛቤ ሆኖ እንዲያዝ ለማድረግ ሰፊ ስራ ይሰራ የነበረ ነው እስከዛሬ ድረስ የነበረው። በአርሲ እየተደረገ ያለውን ግድያ ማስቆም አይችልም አገዛዙ በነገራችን ላይ፣ ምክንያቱም it goes against its very existence። በአርሲ ያለውን ግድያ ማቆም ማለት ብልጽግና ራሱን ማጥፋት ማለት የተቋቋመለትን ዓላማ ሪፐርፐዝ ማድረግ አይችልም። ብልጽግና መንግስት ሆኖ የመጣበትን ዓላማ ይነሳዋል። ስለዚህ ራሱን መውጋት ማለት ነው ግድያውን ማስቆም ማለት። ራሱን መውጋት ደግሞ አይችልም። ስለዚህ ሊያስቆም አይችልም። ለዚህ ነው ለብልጽግና አቤት የሚሉ ሰዎች አገዛዙን አያውቁትም የምለው ለዚህ ነው። ኦኬ በአርሲ ይሄንን እያደረገ ነው። በወለጋ ንጹሃንን እያሳደደ እየገደለ ነው። ወለጋ ላይ የሚገደሉ ሰዎች ሙስሊሞች ናቸው ግን አማራዎች ናቸው። በአርሲ የሚገደሉት አማራዎች ናቸው ግን ክርስቲያኖች ናቸው። ሁለቱም ጋር ኮመን የሆነ ዲኖሚኔተር እናውጣለት ብንል ክርስትናና እስልምናቸው አይደለም። ኮመን ዲኖሚኔተራቸው ምን ሆኖ ታገኙታላችሁ? አማራነታቸው ሆኖ ታገኙታላችሁ። ወለጋ የሚገደለው እና በአርሲ የሚገደለውን በጅማ የሚገደለውን ስታመጡ አማራነታቸው ይመጣል። ሃይማኖታቸው አይደለም የሚያስገድላቸው የሚለውን ዲኖሚኔተር ታገኛላችሁ። ይጠቅማል። ይሄ አማራነታቸው ይጠቅማል። እዛ ቦታ ላይ ሙስሊምነታቸው አይነሳም። ወለጋ ላይ ሲገደሉ
አሩሲ ላይ ደግሞ አማራነታቸው አይነሳም ሲገደሉ ሁለቱንም እንድናስብ አይፈልግም ምክንያቱም ሙስሊሞች ተገደሉ በወለጋ የሚለው ነገር ላገዛዙ አያዋጣም ለነ ሐጂ ኢብራሂም አያዋጣም አማራ ደግሞ የተገደለው የሚለው ትርጉም ነው የሚያዋጣው ፖለቲካዊ ትርጉም የሚሰጠው እሱ እዚህ ደግሞ ክርስቲያን የተገደለው የሚለው ደግሞ አያዋጣም አሚን አማራን የተገደለው የሚለው ደግሞ አርሲ ላይ አያዋጣም እንዲህ አይነት ኤሌመንቶች ይሄንን በዚህ መሃል ጎንደር ላይ መጡና ሁሌ ሙስሊሞችን የሙስሊም ኡስታዞችን ማጥቃት ሲፈልጉ ኡስታዞቹን አዲስ አበባ ላይ ያጠቋቸው ናዝሬት ላይ ሌሎች ቦታዎች ላይ ያጠቋቸው ደብረ ዘይት ላይ ያጠቋቸው ጎንደር ላይ ነው መጥተው ያጠቋቸው because ኡስታዞቹን በመግደል ከዛ ማትረፍ የሚፈልገው ፖለቲካዊ ትርፍ ጎንደር ላይ ካልሆነ አያዋጣም ጎንደር ላይ ካልሆነ አያዋጣም አማራ ገደላቸው ክርስቲያን ገደላቸው ካልተባለ ለአገዛዙ ፋይዳ የለው ስለዚህ ኡስታዞቹን ጎንደር ላይ መግደል አለበት ክርስቲያኖቹን ደግሞ አርሲ ላይ መግደል አለበት otherwise ፖለቲካዊ ትርፍ የለው ለምሳሌ ጅማ ላይ አንድ ኡስታዝ ቢገደል ዜና አይሆንም ዜናም አይሆንም የሃይማኖት አባቶችም አያወግዙትም ወለጋ ላይ አንድ ሙስሊም ቢገደል ዜና አይደለም ኦኬ ምክንያቱም ትርፍ የለውም ፖለቲካዊ ትርፍ የለውም ዜና ሊሆን አይችልም ወደ ጎንደር ላይ ሲሆን ግን ሰፊ ዌይት አለ ትልቅ ዌይት ፖለቲካል ዌይት አለ ስለዚህ ጎንደር ላይ ካልሆነ አያዋጣም ከዛ ይሄንን ተከትሎ ሚኒስትሮች መግለጫ ያወጣሉ ሰሞኑን ሲሆን የነበረው የክርስቲያኖች ግድያ በየቦታው ምናምን እልቂቱ ፍጅቱ አላርም ሲፈጥር አታዩም አይደል ሚኒስትሮቹ ሲያወግዙ ትዝ ይለኛል ሞጣ ላይ የነበረው የመስጊድ ጥቃት ተከትሎ ያገዛዙ ሚኒስትሮች እንዴት ሪአክት እንዳደረጉ ታስታውሳላችሁ አይደል አዎ እንደዛ ነበር መንግስት ትክክለኛ ቢሆን ሃይማኖት ተኮር ጥቃቶች በዛ ደረጃ አላርም ሊፈጥሩ ይገባ ነበር አይደል ግን ጎጃም ላይ ስለሆነ ነው ያ አላርም የመጣው እንጂ ወለጋ ላይ ሙስሊሞች ቢገደሉ ችግር የለውም that's quite normal በተለይ አማራ ከሆኑ ያዋጣል በተመሳሳይ ሌላ ቦታ ላይ ስልጤ ላይ ክርስቲያኖች ሲገደሉ ወይ ጅማ ላይ ክርስቲያኖች ሲገደሉ ወይ አርሲ ላይ ክርስቲያኖች ሲገደሉ እንኳን ዜና ሊሆን ቤተክርስቲያኗ ደፍራ ታውግዘው እንኳን አገዛዙን አላርም ሊያደርግ ምክንያቱም ምንም ፖለቲካዊ ፋይዳ የነሱ ሀገር አይደለም ለዚህ አገዛዝ ምን ይሰራሉ እንደዛ ነው የሚያስቡ አገዛዙ በማይገባቸው ስፍራ የተገኙ አድርጎ ነው የሚቆጥራቸው ስለዚህ ሰሞኑን አርሲና የአርሲውን ጥቃት ተደጋጋሚ ክርስቲያኖችን ጥቃት አሁን ደግሞ መጥቶ ይሄው ለጋ ሂዳ ወረዳ ላይ አትሮንስ ማርያምን እንግዲህ 14ኛው ክፍለ ዘመን ነው ያጼ በእደ ማርያም አጽም ሁሉ ያረፈበት ነው በጣም ታሪካዊ ስፍራ ነው መጥቶ በከባድ መሳሪያ ደበደበው ምክንያቱም ምስራቅ አማራ ላይ ሽንፈት እየደረሰበት ነው so somehow ይሄንን ማካካስ አለበት ንጹሃንን በመጨፍጨፍ ደስ ሰርቫይቭ ማድረግ የሚፈልገው እንደዚህ ነው so አሁን ምን ነው የሚያተርፈው ንጹሃንን ጨፍጭፉ በዚህ ጦርነት ውስጥ ይሄ አገዛዝ ለምሳሌ አማራ ክልል ላይ በየቦታው በድሮን ንጹሃንን ይደበድባል so ቤተክርስቲያናትን ያወድማል አርሶ አደሮችን ይገላል ወታደራዊ ትርጉም ከሌለው ሌላ ፋይዳ አለው ማለት ነው አሁን ወታደራዊ ፋይዳ የለው እነዚህ ቤተክርስቲያኖች መግደል በጦርነቱም ድል አያስገኝም ላገዛዙ so ሌላኛው ፋይዳው ምንድነው it's just demography ማለት ነው ይሄ ጦርነት ሌላ ተልኮ አለው ማለት ነው አማራን እንደ ህዝብ እምነቱንም ህዝቡንም ለማጥፋት ይፈልጋል ማለት ነው
and there is no other justification ከዛ ውጪ ሌላ ምክንያት ልሰጠው አልችልም እኔ ምን ብዬ ላስረዳ እችላለሁ እነዚህ ካህናት በጥይት ለምን ተደበደቡ የሚለውን እንዴት አድርጌ ላስረዳ እችላለሁ ምክንያቱም ወታደራዊ ትርጉም የለውም ህዝቡ ለምንድነው በዚህ ደረጃ ላይ ገነዘበው ሙስሊሙ ክርስቲያን በተለይ አማራ ከሆነ በዚህ ደረጃ የዚህን አገዛዝ አሁን በእርግጠኝነት እኔን የምትከታተሉ ሰዎች ካላችሁ አማራው እኔን ፎሎ የሚያደርግ ካለ ያው ኦፍ ኮርስ የራሳችሁ ኤጀንሲ አላችሁ የራሳችሁም ደግሞ መልከታና ግምገማ ይኖራችኋል ግን ጎንደር ላይ ሆነውን የኡስታዝ መሐመድ ዘይኑን ግድያ ነፍሳቸውን ባጸደ ገነት ያኖረውና የሳቸውን ግድያም ሆነ የአትሮንስ ማርያም አባቶች ግድያ በተመለከተ ስትሰሙ በአርሲም ይሁን ሌላ ቦታ ላይ ማን እየገደላችሁ እንደሆነ መቼም ትገነዘቡታላችሁ ይያስባል ማንን ይሄን እንደሚያደርግ ማለት አገዛዙ አሁን ይሄን በተመለከተ እንግዲያ በተመለከተ ነገ መግለጫ ያወጣል በማበኩል ነው መግለጫ የሚያወጣው just I'm giving you the የነሱን ቴምፕሌት ነው እየሰጣችሁ ያለው ምን እንደሚያደርጉ ነው እየነገርኩ መግለጫ ያወጣል አሁን የከተማውን አስተዳደር እና የጎንደር ከተማ ምናምን አስተዳደር ጥናት እያደረገ ነው ግድያውን በተመለከተ so trust me የዚህ ግድያ ባለቤት ማን ተደርጎ ይመጣል ፋኖ ተደርጎ ይመጣል የለጋሂዳው ግን ግድያ ፋኖ ተደርጎ አይመጣም ማንንም አያስተባብለው አሁን ዛሬ ለጋሂዳ ወረዳ ላይ ደቡብ ወሎ ላይ በ14ኛው ክፍለ ዘመን እንግዲህ አትሮንስ ማርያም በጣም ታዋቂ ቤተክርስቲያን ነው ታቁ ሰዎች ካላችሁ ታሪኩን መታቁ ሰዎች ካላችሁ አሁን የነሱ ግድያ አስተባባይ እንኳን አታገኙ የሚነዝረው አካል እንኳን የለም የሚያስተባብልም አካል የለም ምክንያቱም ምንም አይጠቅምም ክርስቲያኖች ናቸው በዛ ላይ አማራዎች ናቸው አያዋጣም የኡስታዝ መሐመድ ዘይኑን ግድያ ግን መንግስት ያወግዛል መጅሊስ ያወግዛል ሐጂ ኢብራሂም ወጥቶ መግለጫ ይሰጣሉ ኡስታዞቹ ያወግዛሉ ኦኬ ይደረጋል አሁን እንደዛ የጎንደር ከተማ አስተዳደርም ፋኖ ነው ይሄን የፈጸመው ጽንፈኛው ነው ብሎ መግለጫ እንዲሰጥ ይደረጋል this is Ethiopia politica this is how our people are humiliated በዚህ መንገድ ነው አማራን የሚያዋርደው በዚህ መንገድ ነው አማራን የሚያጠቃው በዚህ መንገድ ነው የአማራን ህዝብ ክርስቲያንና ሙስሊም ይያለም ይከፋፍለው የህዝባችንን አንድነት ለመናድ ለተቀን የሚሰራው በዚህ መንገድ አብረውት ማን ይተባበራል አስተዳዳሪዎቹ መግለጫ ያወጡለታል ነገር አጣራን ብለው ጽንፈኛው የሃይማኖት አክራሪ ነው ብለው ራሳቸውን ሰድበው የሚጨፈጨፈውን ህዝባቸውን ኡነታ ፖለቲካና የፖለቲካ ሴራውን ክደው ለዚህ አገዛዝ የሚጠቅም መግለጫ ይዞ ይመጣሉ ከዛስ ይሄ በቂ አይደለም ይሄንን ኮት ያደርጋል ማን Human Rights Commission የኢትዮጵያ የሰብአዊ መብት ኮሚሽን ደግሞ ይሄን ኮት አድርጎ የክልሉ መንግስት ባጣራው መሰረት ብሎ ደግሞ ይሄንን የፈጸመው ይሄን ግድያ ፋኖ ነው ይላል የአትሮንስ ማርያም ግድያ ክርስቲያኖችን ግድያ በተመለከተ ግን ኦነግ ሸኔ ይባላል አማራ አርሲ ሲሆን ጅማ ሲሆን ኦነግ ሸኔ ይባላል you don't know who ኦነግ ሸኔ is ማንንም አናቀም is vague okay ኦኤልኤን እኛ ይላል በስሙ ኦኤልኤን አይደለም ኦነግ ሸኔ የሚባል ነው ብሎ ነው የሚጠራልህ አገዛዙ ኦነግ ሸኔን ስትፈልግ ብትውል በባትሪ መታገኘው ወይ አገዛዙን ሰራዊት ነው ወይ ኦኤልኤን ነው መታገኘው ሌላ ኦነግ ሸኔ የሚባል ግን አካል የለም ሀገሪቱ ውስጥ ሶ በሌላ አካል ላይ ይሳበባል ያንተ ሞት ያንተ እልቂት ያንተ ፍጅት የለም ይላሉ አማራ ክልል ላይ ግን የሁሉ ኃጢያት ተሸካሚ ማን ይደረጋል ፋኖ ይሆናል ለምን አማራን ማጥቃት የምትችለው በዚህ መንገድ ከሰራ ብቻ ነው it has always been the political language of that country የኢትዮጵያ ቋንቋ የፖለቲካ ቋንቋ በዚህ መንገድ አማራን ሲያነውር አማራን ሲያዋርድ አማራን ሲበትን አማራን ሲያጠቃ አማራን ሲያስጠቃ አማራን ሲገድል አማራን ሲያስገድል ነው በዚህ መንገድ ነው
እንደ ህዝብ ኦኬ ሶ አማራ የሆናችሁ ሙስሊሞች አማራ የሆናችሁ ክርስቲያኖች አማራ የሆናችሁ አይሁዶች አማራ የሆናችሁ የሌላ እምነት ተከታዮች ካላችሁ ያው እንግዲህ ክርስቲያን የሚለው ኦርቶዶክሱንም ነን ኦርቶዶክሱንም ስለሚያቀፍ ብዬ ነው በዛ ውስጥ ተጠቃለላላችሁ ብዬ ነው ሌላም ሃይማኖት ያላችሁ ካላችሁ አማራነታችሁ ያድናችኋል ሌላው አያድንም እያልኩ አይደለም ስለ ሰማያዊ ህይወታችሁ በገባችሁ ልክ ባመናችሁ እምነት እንደ ፍቃዳችሁ ነው ኦኬ አማራነታችሁ ግን ከምድራዊ ጥፋት ራሳችሁ እንድታድኑ ያስችላችኋል ጠብቀር አላማራነታችሁ ጥብቅና መቆም አለባችሁ የመጣ ሁሉ እንዳይበትናችሁ የመጣ ሁሉ እንዳይሸጣችሁ መቆም አለባችሁ ለአማራነታችሁ የዚህን አገዛዝ ሙሉ ቴምፕሌት ባይናው መረዳት አለባችሁ እኔ ብናገር ሌላው ቢናገር መጥቶፋኑ ማግለጫ ቢያወግዝም ይሄ አገዛዝ ማን ነው ከማን ጋር ነው የምንኖረው የሚለው በደንብ ማወቅ አስፈላጊ ነው ብዬ አስባለሁ ሶ ከዚህ አንፃር ቢሰራበት ጥሩ ይሆናል ብዬ አስባለሁ እንግዲህ ነገ ተነጎዳ ተሰሙታላችሁ የሚያደርጉትን ነገር ማለት ነው ሌላው ዘመቻ ሺህ ግንባርን በተመለከተ ነው ሶ ዘመቻ ሺህ ግንባር ብልጽግና በጣም ያሰጋው ዘመቻ ነው ዘመቻ ሺህ ግንባር እኔም የሰማሁት ከብልጽግና የግምገማ ዶክመንት ነው እንጂ በፋኖች በኩል የተሰጠ መግለጫ የለም ይሄን በተመለከተ ዘመቻ ሺህ ግንባር ልናካሄድ ነው የሚል በፋኖችም በሌሎችም ኃይሎች በኩል የተሰጠ ጥምር ዘመቻ መኖሩን አላውቅም ግን ብልጽግና በራሱ ግምገማ እንግዲህ ከብልጽግና ዘመቻ ሺህ ግንባር ሊከፈትብኝ ነው ብሎ በሺህ ግንባር ቀዳዳውን ሊያጠምድ 5 ግንባር ነው አይደለም አብይ አህመድ እየተዋጋን ነው ያለው ባለፈው በ5 ግንባር ገጥመናል ነው ያለው ጠላትና በ5 ግንባር እንግዲህ መዋጋት የሚችል ሰራዊት ገንብቻለሁ ነው ያለው ወይ ዘመቻ ሺህ ግንባር ደግሞ በሺህ ግንባር አብይ አህመድን ታርጌት ያደርጋል የሚል ከባድ ውጥረት በብልጽግና ዘንድ ስጋት እንዳለ ሶ ጦሩን ከአንድ ቦታ ወደ አንድ ቦታ ከዚህ ቀንሶ ሌላ ቦታ ላይ ከዚህ ተውሶ ሌላ ቦታ ላይ የማድረግ እንቅስቃሴዎች ሩጫዎች በዚህ መሃል አለመተማመን እርስ በርስ መጠራጠር ግማሾቹ ጀነራሎች ከርተዋል የሚል በነገራችን ላይ ግማሾቹ ጀነራሎች ከርተዋል የሚለውን በቀደም አንስቼላችኋለሁ አይደል ከርተዋል የሚሉበት ዋነኛው ምክንያት ምንድነው ጦርነቱ is no more በፋይናንስ ስትረስ የሚደረግ ጦርነት አይደለም የሚል ስጋት አለባቸው በብልጽግናዎች ዘንድ ኦኬ በፊት ለምሳሌ ፋኖን የሚረዳው ኃይል የለም ኦይል የሚባለውንም ኃይል የሚረዳው የለም ቲዲኤፍ የሚባለውን ፖለቲካሊ አይዞሌትድ ነው ወታደራዊ አቅሙም ተመናምኗል ኢንተርናሽናል ኦርደሩም ፌቨረብል አይደለም ለቲፒኤልኤፍ ብለው ብልጽግናዎች በዛ ደረጃ የሚመጻደቁ ነበር የነበረው አይደለም ከቀርበ ጊዜ ወዲህ ግን ኦኬ በጣም ከባድ ስጋት አለ ኦኬ ሶ አሁን አማራ ላይ የሚደረገው ኦፕሬሽን is no more financial constraint ያለበት አይደለም የሚል ስጋት አለባቸው not only that ለኦፕሬሽን ለዘመቻ ለምናምን ለሎጂስቲክስ ምናምን ችግር አለባቸው የለባቸውም ያንን ተሻግረውታል ብቻ የሚል ሳይሆን ያው የራሳቸው ወታደር እያመጣ የሚያስታጥቀው እንዳለ ሆኖ ግሬሽኑንም ምኑንም ነው ከራሱ ካገዛዙ እና I think ታሪክ ራሱን እንግዲህ ነው የደገመው አይደለም መንግስቱ ኃይለማርያምን አንድ ተበሳጭቶ የሚናገርበትን ቪዲዮ ታስታውሳላችሁ ሁለታችሁንም ነው እናስታጥቀው ታውቃላችሁ አይደለም እያለ በቁጣ የሚናገርበትን ያ ምክንያቱም የገጠመው ሀገራዊ ጦርነት ነው የኢትዮጵያ ጦርነቶች የሚቆሙበት ጄኒዩን የሆነ ዊን ፖለቲካል ሶሉሽን ይዞ የሚመጣ የፖለቲካል ኮሚኒቲ እስካልተፈጠረ ድረስ ጦርነቶቹ ህዝብና ወገን መብላታቸውን ይቀጥላሉ ለዛ ነው አብይ አህመድ ባላቸው ጭንቅላት ኢትዮጵያ ውስጥ ያለውን ሁኔታ ለመቅረፍ የሚያስችል ጦርነቶችን ለማስቆም የሚያስችል እድል የላቸውም እንደዚሁ እያየናቸው አለን እያሉ ተነው ይሄዳሉ ለዛ ነው የአማራ ትግል በመሰረቱ በጣም በርካታ ነገሮችን ለመለወጥ
ሀገሪቱ ውስጥ ያሸናፊ ኃይል ስልጣን የሚቆጣጠርበት ሳይሆን ሀገሪቱ ውስጥ ዊን ፖለቲካል ምህዳር እንዲመጣ ኢትዮጵያውያን ሀገራቸውን የሚጋሩበት እድል እንዲመጣ የሀገራቸው ባለቤት የሚሆኑበት እድል እንዲመጣ በህግ ፊት እኩል የሚሆኑበት እድል እንዲመጣ የፍትህ ስርዓቱ እንደዚህ አይነት ነውር እንዳይሆን ሊትራሊ አሁን ያለውን የፍትህ ስርዓት ታውቁታላችሁ ማለት ልክ አማራ አንድ አባባል አለ በአማርኛ እና በአማራ ማህበረሰብ ውስጥ የሚዘወተር ነው ዳኛው ዝንጀሮ ነው መፋረጃው ገደል አይደለም ዝንጀሮዎች ናቸው በፍትህ ስርዓት ውስጥ ያሉት ፍትህ ስርዓቱም the entire monkey justice system ሀገሪቱ ውስጥ ያለው ዳኛ አይደለም የማየው ጦጣ ነው የማየው የአማራ ልጆች ላይ ሲፈርድ የምመለከተው በየለቱ ምክንያቱም ሲስተሙ በራሱ ገደል ላይ እንደመፋረድ የአማራ ህዝብ ደግሞ ከፍትህ ጋር ያለውን ጥብቅ ቁርኝት ታውቁታላችሁ ዘመኑን ሙሉ ለፍትህ የሚሰጠውን ስፍራ ማለት ነው እሴቱ በራሱ anyway መሰረታዊ የሆነ ፖለቲካል ሪኢንጂነሪንግ የሚፈልግ ሀገር ለዚህ ነው ከወዲሁ በጣም በርካታ ስራዎችን መስራት ያስፈልጋል ብሎ የአማራ ህዝብ በሚያደርገው ትግል በርካታ ጥረቶችን ያደርጋል አፋሮችም ጋር ከሌላውም ጋር ለመነጋገር ከኦሮሞም ጋር ለመነጋገር ጥረት ይደረጋል anyway ትልቁ የዚህ አገዛዝ ስጋት እና የስጋት ምንጭ በቅርብ ጊዜያቶች ውስጥ በተለይ ደግሞ ሪሶርስን በተመለከተ ያለው ትልቁ ስጋት እነዚህ ኃይሎች የሚታገሉት ኃይሎች የተጠናከሩ መምጣት ብቻ ሳይሆን በአቅምም እየዳበሩ መምጣታቸው ብቻ ሳይሆን በአደረጃጀትም እየተጠናከሩ መምጣታቸው ብቻ ሳይሆን ትልቅ ስጋት ሆኖ እየተነገረ ያለው ሪሰንትሊ እንደምሰማው ከሆነ የራሱ የመንግስት መዋቅር ያገዛዙ መዋቅር በራሱ ካፕቸር ሊደረግ ይችላል የሚል ስጋት አሁን ጀነራሎቹን የማያምንበት ደረጃ ደርሷል ምክንያቱም he is no more fighting ኢትዮጵያ ውስጥ አማራን ብቻ አይደለም እየተዋጋ ያለው አብይ አህመድ ኦኬ አብይ አህመድ ትግራይን ብቻ አይደለም እየተዋጋ ያለው already አሁን ትግራይና ኤርትራ ጦርነት ውስጥ አይደለንም ካሉ ስቃለው because there is no በሌላ መንገድ ጦርነት አሁን ካሉበት ሁኔታ የተለየ ነው ይያላም ነው ጦርነት is actually war ጦርነት ውስጥ ነው ያሉት መድኃኒትም ካሽም ምንም ነገር የአየር በረራም ትራንስፖርትም የሚፈቅድና የሚነሳ ሁኔታ ውስጥ እንድትሆን አድርጎ ፖለቲካል አንተ ፖለቲካል አቅም ኖሮ ወታደራዊ አቅም ኖሮ ህዝብን ልታስተዳድር ልትችል ያንን ህዝብ ሰላምና ደህንነት ልታስከብር አትችል በዚህ አይነት መንገድ ፖለቲካ የለም በተመሳሳይ of course ሚዲያውን ብቻ ሞኒተር ማድረግ ትሬትንድ ስለመሆናቸው በየለቱ ጦርነት እየተደረገባቸው እንደሆነ እንዲገነዘቡ የሚያስችል ሁኔታ አለ ብዬ ነው ማምነው ሱዳኖች ጦርነት አልታወጀብንም በኢትዮጵያ መንግስት በአብይ አህመድ ካሉ ይገርማል አሁን ባለው ሁኔታ ምክንያቱም የዚህ አገዛዝ ድሮኖች እንደሚደበድቧቸው ዛሬ መስራት በኋላ ላይ የተወሰነ ነገር አሳያችኋለሁ ምን እየተደረገ እንዳለ ማለት ነው እነዚህ ሁሉ አካላት አሉ እነሱም ያገዛዙ ጦርነት እንዳወጀባቸው አክቹአሊ ጦርነት ውስጥ እንዳሉ ነው የሚያምኑት ለምሳሌ ዛሬ መሐመድ ቢን ዘይድ የዩናይትድ አረብ ኤሚሬቱ ሰው በመጀመሪያ ጊዜ ወጥቶ በኢራን የተቃጣባቸውን ጥቃትና የሚደርስባቸውን ጥቃት በተመለከተ ለመጀመሪያ ጊዜ ወጥቶ ዛሬ ዩናይትድ አረብ ኤሚሬት ጦርነት ውስጥ እንዳለች ተናግሯል ጦርነት ውስጥ ነን የሚል ግንዛቤ እንደያዘ ግልጽ ሆኗል ማለት አይደለም ሱዳኖች ከኢትዮጵያ ጋር ያላቸው ግንኙነት አሁን ምንድነው የሚለው አብይ አህመድ ያው ከኢትዮጵያ ጋር የሚባለው እንግዲህ በኢትዮጵያ ላይ አሁንም ቢሆን ስቴቱንም ካፕቸር ያደረገው ይሄ ስብስብ ስለሆነ የግድ ይሄ ስብስብ የኢትዮጵያ ወኪል ተደርጎ ስለሚታይ ማለት ነው እንጂ ከኢትዮጵያ ጋር አይደለም የሚያደርጉት ጦርነት ሱዳኖችም ወደ ጦርነት ቢገቡ ከዚህ አገዛዝ ጋር እንደሆነ ግልጽ ነው ሌላውም ከዚህ ኃይል ጋር ሲዋጋ it is not our war የኢትዮጵያ ህዝብ already ባገዛዙ ጦርነት ታውጆበታል ይሄ አገዛዝ ሌሎች ሀገራት ላይ ጦርነት ቢያውጅ የኢትዮጵያን ህዝብ ወክሎ አይደለም ጦርነት የሚያውጀው ራሱንና ፕሮክሲዎቹን ወክሎ ጦርነት የሚያደርግ የኢትዮጵያ ህዝብ ዋር አይደለም የኢትዮጵያ ህዝብ ራሱን ለማዳን ከዚህ ማሽን ከጦር ማሽን ራሱን ለማዳን እየታገለ
ኢትዮጵያ በረሃብ እየተቆላ ነው በመከራ በስቃይ በሰላም እጦት እየተሰቃየ ነው ኢትዮጵያ ህዝብ ነው anyway so ይሄ የውጭ ሀገራት ከሌሎች ኃይሎች ጋር እየተዋጋ መሆኑ የፈጠረበት ሌላኛው ተጽዕኖ ምንድነው የራሱ ኃይል በፊት እነፋኖ ገንዘብ ስለሌላቸው ጀነራሎቹን ማማለል አይችሉም እነ ሌሎችም ኃይሎች ነው ወይለም ሌሎችም ገንዘብም አቅምም የላቸውም ብሎ ያሳ አሁን ግን ጀነራሎቹ ሊከዱ የሚችሉበት ወታደሩ ሊበተን የሚችልበት እድል መኖሩን በሚገባ ተገንዝበዋል ከዚህ አንፃር ነው ዘመቻ ሺ ግንባር ስጋታችን ሆኗል እያሉ ያሉትና I think ፋኖች ጋር በሚኖረን ቃለ መጠየቅ እንግዲህ ይሄንን ጉዳይ አነሳላችኋለሁ ብዬ ተስፋ አደርጋለሁ ዘመቻ ሺ ግንባርን ሱዳንን በተመለከተ የአየር ትራንስፖርት ከዚህ ከቻድ የሚመላለሰውን ጦር መሳሪያ እንዴ እናሳያችሁ በምስል ለአርኤስኤፍ የሚመጣ የጦር መሳሪያ ነው ከሱዳን ወደ ቦሌ ከቦሌ ወደ አሶሳ ከአሶሳ ደግሞ በቀጥታ ለአርኤስኤፍ የሚሄድ መሳሪያ ነው እሱን በተመለከተ ሱዳኖችን ዛሬ እንግዲህ ሰሞኑን ሲያንጨረጭራቸው የነበረ አሁን ደግሞ በቀጥታ እንደውም ጦርነት ታውጆብናል እንዲሉ ያደረጋቸው ያለውን ነገር እንመልከት በተወሰነ መልኩ ሂንት ይሰጠናል ይሄ አገዛዝ በምን ያህል ደረጃ ኢንቮልቭድ እየሆነ እንዳለ በግልጽ እንድታዩ እድል ይፈጥራል ብዬ አስባለሁ ቴክኒሻናችን እሱን ልታሳየን ትችላል ቴክኒሻናችን ይሰማል ብዬ ተስፋ አደርጋለሁ ያ እሺ ለምን እንደዘገየ አላወኩኝም ከቻድ በጣም በርካታ መሳሪያዎች የጦር መሳሪያዎች የተጫኑ ወደ አዲስ አበባ ከአዲስ አበባ በጣም በርካታ የጦር መሳሪያ የተጫነ ወደ አሶሳ ከአሶሳ ደግሞ በጣም በርካታ ኮንቮዮች ታጅቦ ወደ ሱዳን እንዲገባ በተለይ በዚህ በኩርሙክ በኩል በበርካታ መኪናዎች ተጭኖ በርካታ የጦር መሳሪያ እንዲጓጓዝ እየተደረገ እንዳለ በቂ ማስረጃዎች ከበቂ በላይ ማስረጃዎች ቀርበዋል እንግዲህ እዚህ ላይ ምንድነው የኢትዮጵያ አየር መንገድ አንዴ ሶሪ ላምበው እዛው ላይ ኤርክራፍት የኢትዮጵያ ኤርክራፍቶችም 737 ቦይንግ 737 ኢትዮጵያን ኤርላይንስ ቦይንግ 737 800S የሚባለው የሬጅስትሬሽን ቁጥሩ ETAQN እና ETAQQ የሚባለው የቦይንግ 737 800S እሱ በተለያዩ ጊዜያቶች እየተመላለሰ መሳሪያዎችን ከኒጃሚና ቻድ ሚሊተሪ ኤርፖርት ላይ ቻድ ወታደራዊ ኤርፖርት ላይ አርፎ ከዛ እነዚህ መሳሪያዎች ከምስራቅ አውሮፓ በዩናይትድ አረብ ኤምሬት ተገዝተው የት መጥተው ይራገፋሉ ቻድ ይራገፋሉ ኦኬ ሶ ቬስል ስቴት ናቸውና አብይ አህመድ ቻድ የዩናይትድ አረብ ኤምሬት ገንዘብ ይሰጣቸዋል ሀገርነታቸውን ወደ ምን ቀይረውታል ወደ ዩናይትድ አረብ ኤምሬት ጦርነት አሳላጭ ደላላ ሀገራት ተቀይረዋል ያ በሊግ ኦፍ ኔሽን በአፍሪካ ህብረት መስረታ በታላላቅ እንትን ዝናና ክብሯን መታቋት ኢትዮጵያ አይደለችም ኮስምና ዩናይትድ አረብ ኤምሬት ማለት ለኔ በሳውዲ አረቢያ ላይ የቆመች ዶሮ ማለት ነች ማፓን አይታችኋት ከሆነ ሳውዲ አረቢያ ላይ የቆመች ዶሮ ነች it's just አንዳንዶቹ እንደው ማን ነበር ሻፒንግ ሞል ሲል የሰማሁት it's just a shopping mall የሞል ነው አቡዳቢ ማለት አሁን ለሚቀጥሉት 5 ቀናቶች የኢራን ጥቃት ቢቀጥል ምትበላው ምግብ የሌላት ሀገር ማለት ነው okay just for the next 28000 የሚጠጉ ቱሪስቶች ጥለዋት ወጥተዋል is politically ከዚህ በፊት safe haven ተደርጎ ነበር የሚወሰደው ዩናይትድ አረብ ኤምሬት በነገራችን ላይ የወታደራዊ አስተማማኝ ደህንነት ያለው ሀገር ነበር is no more safe haven በዚህ በስትሬት ኦፍ ሆርሙዝ ሸለቆ ቦይ እና በገልፍ ሀገራት መካከል ያለውን ተንታቁታላችሁ ሶ የሚጠጡት ውሃ የነዳጅ እና ኢነርጂ ሴክተራቸውና ፊልዶቻቸው and at the same time አየራቸውን ጨምሮ
በርካታ አቅሞቻቸውን እየደበደቡ ነው ያሉት ኢራናውያን ባንንም በሌላ መንገድ በነገራችን ላይ ከ800,000 በላይ ወደ 80,000 እና እስከ 150,000 የሚጠጋ ድሮኖች አሏቸው ገና ያልተጠቀሙት ነው የሚባለው ኢራኖች ትላንትና የሚያወጡትን አንድ ቪዲዮ ተመልክቻለሁ so the United Arab Emirates is no more and Gulf አሁን የገልፍ ሀገራት በራሳቸው አብይ አህመድ እንደልቡ ይፈነጭባቸው የነበሩ ያለምንም ቁጥጥር ይሰጥ የነበረ ፔትሮ ዶላር without any issue of accountability and transparency ይሰጥ የነበረ ገንዘብ በእነዚህ ሀገራት ይሰጥ የነበረው ገንዘብ ጀነራሎቹ በግል አካውንታቸው በግል ቤት እየተገዛላቸው ያገዛዙ ፓስተሮቹ የሃይማኖት አባቶቹ አባገዳዎቹ ሳይቀሩ የክልል ፕሬዝዳንቶች ሳይቀሩ በዚህ ሀገር ካፕቸር የተደረጉ ናቸው ዩናይትድ አረብ ኤምሬት ሙሉ የተሸጡ ናቸው እና የዚህች ሀገር ኦኬ ቫሰል ናቸው ሶ ይሄ አገዛዝ የኢትዮጵያን አየር መንገድ ጨምሮ የዚህችን ሀገር የጦር መሳሪያ ተሸክሙ ከኒጃሚና ቻድ ያመላለስ አሶሳ ያሳረፈ ይሄው ተመልከቱት ይሄ ሁሉ ዝርዝር ማርች 3 ፌብሩዋሪ 27 ፌብሩዋሪ 24 ፌብሩዋሪ 28 ፌብሩዋሪ 27 ፌብሩዋሪ 26 ፌብሩዋሪ 25 እየተሸከመ የጦር መሳሪያ ለዩናይትድ ለዚህ ለአርኤስኤፍ ያቀርባል so ይሄው ከነ ኤርፖርቱ አሁን ያለው ዓለም አቀፍ ደረጃ ያለው መረጃን በተመለከተ በተለሰስ ቬሪ አድቫንስድ እያንዳንዱ አየር መንገድ ትራክ ይደረጋል እያንዳንዱ ድሮን አታክ ትራክ ይደረጋል እያንዳንዱ የጦር መሳሪያ ትሬሰብል ነው እያንዳንዱ የጦር መሳሪያ ትሬሰብል ነው ምትተኮሷ ተተኳሽ እንኳን ከየት እንደመጣች ማን እንደገዛት ማላይ እንደተተኮሰች በሚታወቅበት በዚህ ዘመን የዩናይትድ አረብ ኤምሬትን የጦር መሳሪያ ተሸክመው እያደረሱ ነው ያሉት so በጣም ከበቂ በላይ መስረጃ በቅርብ ጊዜ ሮይተርስ ያወጧቸው መረጃዎች ምናምን እነዚህን ሁሉ ይሄንን ካልኩለስ ስትሰራው በሚገባ በግልጽ ምን አይነት መዘዝ ይዞ እንደሚመጣ ግልጽ ነው ኦኬ በሌላ ሀገር ላይ የጦር መሳሪያ አቀባባይ ሆነ ኦኬ ገለልተኛ ሆኖ መቀጠል ይቻላል ወይ ምናምን የሚለው ነገር አይ ቲንክ አሁን ባለው ሁኔታ በሱዳኖች ወደዚህ ጦርነት ለመግባት ከዚህ አገዛዝም ጋር እንትላለ ማለት ምክንያቱም የራሳቸው ብዙ ፈተና አለባቸው ጦርነቱን ሪጂናላይዝ ማድረግ አይፈልጉም በት ማድነስ አዲስ አበባ ላይ ያለው እብደት ጦርነቱን ግን ምን ሊያደርገው እየፈለገ እንዳለ ግልጽ ነው ሶ በዚህ ውስጥ ነው አሁንም የማወራው ለማን ነው ለኢትዮጵያ ህዝብና ለአማራው በተለይ አማራው ባለፉት 7 አመታት ጦርነት ውስጥ ነው ያለው ኦኬ ይሄ ጦርነት የአብይ አህመድ ጦርነት ብቻ እንዳልሆነ እንገነዘባለን እንደ ህዝብ በርካታ አክተሮች እንዳሉበት ምን ረዳው ፍላጎቱም የተለያየ እንደሆነ ግልጽ ነው ግን አንድ በጎ ነገር ለአማራ ህዝብ የአማራ በጎ ነገር ምንድነው የአማራ ታሪካዊና ካልቸራል ሌጋሲ and historical legacy ወታደራዊ አቅም አማራን የጠበቀው ሴቱ እንጂ አማራ ሴቱ ባይኖር ዛሬ አማራ የሚባል ህዝብ አይኖርም ነበር ሰርቫይቭ ያደረገው በዚህ ነው ሶ ይሄንን ኢንተርናሽናል እና ሪጂናል ኦርደር እየተመለከቱ በዛው ትራይቭ ማድረግ as a nation እንደ ህዝብ ራስን ከጥፋት ተከላክሎ ራስን አጽንቶ ሀገርና ህዝብን አስተባብሮ የሀገርን ቀጣይነት ለማረጋገጥ በሚደረግ በዚህ ፍትሃዊ ትግል ውስጥ ከሌሎች ጋር ተባብሮ በሚሰራባቸው አውዶች ላይ ግልጽ ግንዛቤ ሊኖረው ይገባል አማራ ለዚህ ነው አሁን እኔ አንዳንድ ሰዎች ከእንትና ጋር የሚደረግ ትብብር ወይ ፖለቲካዊ ቆሻሻ ፓስቶችን ረስቼ አይደለም በጣም ብዙ we have dirty past አይደለም እንደ ሀገር በጣም ብዙ ነውሮች የተፈጸሙበት ሀገር ነው በተለይ አማራ ህዝብ በሌላውም በኩል እንደዚሁ የትግራይም ህዝብ ሌላውም ተፈጽሞበታል በጣም በርካታ ጥፋት ግን አሁን ከምንገነዘበው በላይ ነው
ይሄንን ዘመን መሻገር በጣም በጣም ያስፈልጋል። አሁን የምንታገልባቸው ጉዳዮች አንዳንዶቹ ዓለም አቀፉና ቀጠናዊ ሁኔታውን ለሚመለከት ሰው ሪሊ ህዝባችን እንዲተርፍ ህዝባችን ከጥፋት እንዲተርፍ ማድረግ መቻል በጣም ትልቅ ግብ ነው። በጣም ትልቅ ግብ ነው። ሌላው የአማራውን ትግል ሰዎች በቀጥታ የፓወር ራይቫለሪ አድርገው አንዳንድ ሰዎች በጣም ኢትዮጵያ ውስጥ ለምሳሌ ብዙ ሰዎች ፋኖ ላይ እንትን ሲሉ ኔጌቲቭ የሆነ ነገር ሲናገሩ ስመለከት ቤዚካሊ አሁን አንዳንድ ሰዎች ለምሳሌ አሁን እኔ ትላንትና አሸታ የተናገረውን ሰምቻለሁ። ለዚህ ባላወራው ደስ ይለኛል። በነገራችን ላይ ብዙ ህመም ነው፣ ግን ላንሳው ባይባል ስለምመርጥ እና እንደው ካስተማረም ላንሳው ብዬ ነው። ለመተቸትም ፈልጌ አይደለም፣ ስለሚያሰለች የአማራ ህዝብና ታሪክም ስለሚፈርደው ይሄን ጉዳይ ግን ማንሳት ስላለብኝ የውጭ ሀገር ወራሪዎችና የሀገር ውስጥ ጽንፈኞች እየታገልን እየመከትን ምርጫችንን እናካሂዳለን ምናምን አይነት ንግግር ተናገረ። አሁን ትላንትና ለምን እንደሚል ይገባኛል። ግን የአማራ ህዝብ ፈተና እሱ ከቆመለት ዓላማ በላይ ነው። እሱ የቆመለት ዓላማ የአማራ ህዝብ ሳይቆምም አይሳካም። በግል እንኳን በተናጠል ቢያስቅ 32 ጥርሳችሁ ፈርሱ ወላልቁ በአንድ ጥርስ ብትቀሩ ያችን አንድ ጥርስ ይዛችሁ ጥርስ አለን ብላችሁ መናገር አትችሉም አይደል? አማራ ሁሉ ወድቆ እና ሸተ ቢተርፉ እነሱ የራሳቸውን የፖለቲካ ጥያቄ ቢያስመልሱ የአማራ ህዝብ አልቆ የምናተርፈው ነገር የለም። አማራ ሲቆም ነው እነሱም የሚቆሙት። ልሂቃንን የሚሉ ሰዎችም ህዝባቸው ሲቆም ህዝባቸው ሲኖር ነው እነሱም የሚኖሩት። መገንዘብ ያለባቸው ነገር ይሄ ነው። ልሂቃኑ ያልፋሉ፣ የግል ፍላጎቶቻችንና ጠቦቻችን ያልፋሉ። የአማራ ህዝብ ግን ሕያው፣ ጥቅሞቻችን ግን ሕያው ናቸው። የአማራ ህዝብ ላይ ጄኖሳይድ የሚፈጽምን አካል ተስታከ እና ከሱ ጋር ሲምቶት ሰርተ መቼም ላትነካካ። ይሄ አገዛዝ መቼም ወዳጅ አያደርግም። መቼም ከዚህ አገዛዝ ጋር አትወዳጅም። ምንም ብታደርግ ምንም ብትገብር የዚህ አገዛዝ ወዳጅ አትሆንም። አማራነት ባይ ዲፎልት ጠላት ያደርጋል። ዘላቂ ሰላም ለህዝባችንን ከጥፋት ለመታደግ ሀገርን ለማስቀጠል በሚደረግ በዚህ ተጋድሎ ውስጥ ሁሌም ልናስባቸው የሚገቡ ሁሌም ልናሳካቸው የሚገቡ እንደ ህዝብ ልናጸናቸው የሚገቡ ነገሮች የህዝባችንን አቅም፣ የአማራውን የጋራ አቅም፣ የአብሮነት አቅም፣ አንድነት ማስጠበቅ የሚቻልባቸው ነገሮች ላይ ትኩረት ሰጥቶ መስራት ያስፈልጋል። እዚህም እዛም በግላዊ ፍላጎት፣ በወቅታዊ ፍላጎት፣ በተለያየ አይነት እንትን መስሎን የምናደርጋቸው ነገሮች አሉ። at the end of the day ግን በዚህ ትግል ውስጥ አሸናፊ ሆኖ የሚወጣው የአማራ ህዝብ ነው። የአማራ ህዝብ አሁን የሚታገል አንዳንዶቹ ምርጫ ለማድረግ ይታገላሉ። የአማራ ህዝብ ደግሞ ራሱን ለማስቀጠልና ህልውናውን ለመጠበቅ ይታገላል። የፕራዮሪቲ ልዩነት አለ። ህዝባችን በሌለበት ሁኔታ ውስጥ የህዝብ እንደራሴ ሆኖ ሱፍ ለብሶ ፓርላማ መገኘት ምን አይነት ትርፍና ጥቅም እንደሚያስገኝ አላውቅም። አማራ በሌለበት ወኪሉ ቢኖር ምን ይጠቅማል? ምን ይረባል? ወለጋ የሚገደለው አማራ እናንተ ወገን አይደለም? አማራ ህዝብ አይደለም? በአሩሲ የሚሳደደው በጅማ የሚሳደደው አማራ ወገን አይደለም? ቤቱ የሚፈርስበትና ፍጅት የሚያስተናግደው ህዝብ ራሳችሁ ወገን አይደለም? እንደ ልሂቅ የራሳችሁ ኢንትረስት ሊኖራችሁ ይችላል። የምትታመኑለት ሎያል የምትሆኑለት እንዳልኩት ስቴቱን ካፕቸር ያደረገ ሬንት የሚከፍል ኃይል አለ። ለዛ ኃይል መታመን አንድ ጉዳይ ነው። ግን በአማራ ጉዳይ ላይ አብሮ ከአማራው ጋር መሰለፍ ባይቻል እንኳን ዝም ማለት አይቻልም። ገለልተኛ ለምስ ኢንዲፈረንት መሆን አይቻልም ወይ? እኛ የራሳችን ፍላጎት ነው ያለን። የአማራ ህዝብ የሚታገልበት ሌላ ጉዳይ ነው። ለሱ ፖለቲካ የለባት ስጡት፣ እኛን እዚህ ውስጥ አትክተቱን፣ እኛ የራሳችን ጉዳይ ነው ያቆመን ብሎ
ከአማራውም ጋር ሳይሆኑ ከአገዛዙም ጋር ሳይኮን የራስን ጥቅም ብቻ አስከብሮ ለመቀጠል አይሞከርም ወይ? ባይሳካ ከአማራው ጋር በጋራ መቆም ባይቻል እንኳን ማለት ነው። ከዛ አልፎ ተርፎ ነው ለሚያልፍ ቀን የወደቀ ላለ ስርዓት በምንም መንገድ እኛ ብንፈቅድለት እንኳን ሊቀጥል የማይችል ስርዓት በሁሉም ቦታ ላይ ድስት ጥዶ የጣደው ድስት ሁሉ ያረረበት ስርዓት ጋር ሆኖ በየለቱ እኔ በጣም ብዙ ሰዎች ሲወድቁ አይተናል። እንዳማራ ብዙ አማራን ያዋረዱ የሰደቡ ያንጓጠጡ ህዝብ የሰቀላቸው አማራው ያከበራቸው በኋላ ላይ ሲፈጠፈጡ ተመልክቻለሁ እኔ እና ለምን ለመውደቅ እንጣደፋለን ነው የኔ ጥያቄ። ማለት ለምን ለመውደቅ ሰው ይጣደፋል? በዛ ልክ አይገባኝም። ለምን ከትናንት ስተቶች አንማርም? ከብዙ ሰዎች ስተት ከብዙ ሰዎች መውደቅ ለምንድነው መማር ማንችለው የሚለው ነገር ዝም ብሎ እንደው ከጠቀመ ላንሳው ብዬ ነው። ኤኒዌይ የተወሰኑ ስልኮችን እቀበላለሁ። የእናንተን ስልኮች ላስተናግድ ከዚህ ሰዓት ጀምሮ። የዛሬ ፕሮግራማችን በእነዚህ ጉዳዮች ላይ ሐሳብ ላክልበት ብዬ ነው። የውይይት ጉዳያችን ሐሳብ ደውላችሁ እንድታጋሩን የምንፈልገው በየአካባቢው በተለይ በአማራ ክልል በንጹሃን ላይ ቢደርሰው በወለጋ የሚደርሰውን ጭፍጨፋ በክርስቲያኖች ላይ ቢደርሰውን ጭፍጨፋ ይሄንን በተመለከተ በህዝቡ ዘንድ የተያዘው ግንዛቤ በልሂቃኑ ዘንድ የተያዘው ግንዛቤ